አትሰማም እኮ ምን ልታደርገው ነው? በሱ እንዳይዘጋፉኝ ሚዩት ነህ አትሰማም። ሚዩቱን አንሳው። ማይኩን ሼር አድርግለት። ሚዩትን አንሳ። ልጁ ማውሪያ እንጂ ማዳመጫ አትሰማም። ሚዩት አድርጌው ነበረ። ሚዩት ማንሳት እንኳን አያውቅም ማለት ነው። ምክንያቱም እየጮሁ ነው። ተሰባስበው እኮ ነው ያሉት። ብዙ ሰዎች ናቸው። እንግዲህ እነኚህ ሁሉ ናቸው አሁን ሊያርዱኝ ቢላ እያሳዩኝ ያሉት ማለት ነው። ሚዩት ነህ። ማይኩን አንሳ። ሚዩት ነህ። محمد እንግዲህ አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ ያነበብኩ ነበር። መኪና ፈነዳ፣ 30 ሰው ተደበደበ፣ በጥይት ተመቱ፣ 4 ሰው ጋይ ወረደ። ኤኒዌይስ ተሰባስበው ቢላ የያዙትን ቢላ አይታችሁታል። ይሄ ባይዘ ክርስቲያኖችን ለማረጃነት የሰሩት ነው። አያችሁታል። ክርስቲያኖችን ለማረጃ ይሄም ያህል ቢላ ነው። በጣም ትልቅ ቢላ ነው እንትን ያዘው። አራጅ ናቸው ስንል ታዲያ እንዲሁ ነው። እኛ ተናስታወስከው እፎይ፣ ስንቶቻችሁ በየቤታችሁ ቢላ ከጎረቤት የምትዋሱት ተዘጋጅታችኋል ወይ ምናምን ብሎ ያስተማረበት ቪዲዮ አለ ካስታወስከው? አውቀዋለሁ። የእነሱ ስለሚሆኑ ያው እኛ እናውቀዋለን፣ ግን አብዛኛው ዝም ብሎ የሚነዳ ስለሆነ አያውቁትም። ኤኒዌይስ ናፊ ይሰማል። ሙስሊም ክርስቲያን እንዴት ነህ ብራዘር? ሰላም ነው? ክርስቲያን ነው ሙስሊም ነው? ክርስቲያን ነኝ፣ ኦርቶዶክስ ነኝ። ግን የሆነ ነገር ልጠይቅ ነው ያገባሁት ታውቃለህ? ለመማር ፈልጋለሁ። እንዴት አም ሶሪ ከሰው ጋር ስላለሁት ነው። ከሰው ተለየ ላዋራ ፈልጌ ነበር እና ምንድነው የሆነ ኡስታዝ ነበረ። እሱ ኡስታዝ ሁሌም ይከረክረኛል፣ ሁሌም ይጠይቀኛል እና ከአንተ ጋር መወያየት ይፈልጋል እና ደግሞ እኔ እንዴት ከሱ ጋር ኮሙኒኬት እንደማድረግ መንገድ እየፈለግኩ ነበር። ለይስ if you need to discuss with him, how can you contact him? እሺ ኢንቦክስ አድርግልኝ። እሺ አደርግልሃለሁ። እሺ አመሰግናለሁ። አብዱከሪም እሺ ታንኪ አብዱከሪም። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። ከቀደም 3 ኡስታዞችን ድምፅ አሰምተናል። አንደኛው ከእስልምና የወጣ አይገደልም ብሏል። አቡይደርና ኦሳማ ደግሞ እንደ ሸሪያችን ሕግ ከእስልምና የወጣ ሰው ለ3 ቀን ነው ጊዜ የሚሰጠው። በ3 ከዋሸ ገሃነም ይገባል ብሏል። ማንኛው ነው ገሃነም የሚገባው? እና አቡይደር ናቸው ገሃነም የሚገቡት ወይንስ ያኛው ነው ገሃነም የሚገባው? ማንኛው ነው እየዋሸ ያለው በነብዩ ላይ?
ሰለላሁ ዐለ ሙሐመድ አይ እን አሁን ላይ እኮ በሸሪዓ የሚተዳደር ሰው የለም። ሁሉም በየራሱ ነው እየተመራ ያለው። ኖ አብዱል ከሪም በሸሪዓ ይተዳደራል አይተዳደሩም ሌላ ጉዳይ ነው። እንደ ሸሪዓው ህግ ነው። እንደ ሸሪዓው ህግ ስናወራ የሸሪዓውን ህግ ብቻ ነው የምንነግረን እንጂ አሁን ላይ ህገ መንግስት ይፈቅዳል አይፈቅድም እሱ ሌላ ጉዳይ ነው። አሁን የምንተዳደረው በኢትዮጵያ መንግስት ነው። ስለዚህ አይ ህጉ ስለማይሰራ አይተገበርም፣ ማንኛውም ሃይማኖት የፈለገውን ቢቀይር አይገደልም እንድትለኝ አለም። አይገደልበት ምንድነው? ህገ መንግስቱ ስለማይፈቅድ። እኔ እያወራ ያለሁት እንደ ሸሪዓው። ድምጽ የተቆራረጠ ነው ግን እኔ እንተ ይሁን እንጂ ክርስቲያን ደገመለት በቃለ ንገረው። በቃለ ቪዲዮውን ማሰማ ነው እኮ በቃለ። ኦኬ እሺ አብዱል ከሪም ይሰማል? አይ ኔትወርክ እየተቆራረጠበት ነበር ብሎ ነበር። ይሰማል አብዱል ከሪም? ይሰማኛል። ያ ኡስታዝ ኡሳማ እና ኡስታዝ አቡ ሃይደር ከእስልምና የወጣ ሰው ይገደላል፣ የ3 ቀን እድሜ ይሰጠዋል። ከዛ በኋላ ጥያቄ ሹብሃ ተፈጥሮበት ከሆነ ይመለስለታል። የገንዘብ ችግር አጋጥሞት ከሆነ ይፈታለታል። ነገር ግን በእነዚህ እንትን ካለ ወይም ደግሞ እነዚህን ካልተቀበለ ቀጥታ ይገደላል ብሎ ተናገረ። ኦሳማም እንደዛው የ3 ቀን እድል ይሰጠዋል ብሎ ተናገረ። አንደኛው ደግሞ አይገደልም እንደዛ ሚል ሐዲስ የለም እየዋሻችሁ ነው ብሎ ተናገረ። ከነዚህ ከሶስቱ ማን ነው ልክ? አይ መረጃቸውን በግልጽ ማስቀመጥ አለባቸው። እነሱ ሲጀመር ይገደላል አይገደልም እርስ በርስ መመታረክ ሳይሆን ከቁርአን ወይም ደግሞ ከሐዲስ ጠቅሰው ነው መናገር ያለባቸው መጀመሪያ ማለት ነው። የራሳቸውን አስተሳሰብ ሳይሆን ሃይማኖቱን ከሆነ የተፈለገው ሃይማኖቱ አሁን ከክርስትና ነው ከእስልምና ወደ ክርስትና ከዞረ ለምሳሌ እዛች ሀገር ላይ የሚያስተዳድራቸው የእስልምና ህግ ከሆነ ይገደላሉ። ተመለስ ተብሎ እምቢ ካለ ይገደላል። ያንን ሃይማኖቱን በመቀየሩ ብቻ ሳይሆን ራሱ ማለት ነው ሶላት ካሳለፈ ይገደላል። ስለዚህ ሃይማኖቱን የቀየረ ይገደላል ማለት ነው። ሰላም ነው። ሄሎ ይሰማል? ጃፈር ሚዩት አርግ ጃፈር። ስለዚህ ሃይማኖቱን የቀየረ ይገደላል። ስለዚህ አቡ ሃይደርና ኦሳማ ያሉትን ይስማማባቸዋል አብዱ ማለት ነው። ከዛኛው ኡስታዝ ጋር ግን ውሸት ነው። ሃይማኖቱን የቀየረ ይገደላል ያሉት ውሸት ነው። እንደዛ ሚል የለም ብሎ ያለውን አትቀበልም። አቡ ሃይደርና ኦሳማ ያሉትን ነው የምትቀበለው አይደለ? አብዱ ይሰማል? አብዱ የኔ ነው እንደማይሰማ እኔ ሰማለሁ። ክርስቲያን ይሰማል? አንተ አብዱል ከሪም ዝም ብለሃል ማይክ ከፍተህ። ያ ኔትወርኩ እንትን እያለ መሰለኝ። ኦኬ አህመድ ሳኒ አህመድ ይሰማል? አህመድ ኦኬ ጃፈር ይሰማል? ጃፈር ይሰማል? ጓዳ መጣ። አሁን ይሰማል? እሺ ጃፈር መለሳለሁ። ጃፈር መለሳለሁ ወደ አንተ። አህመድ ሳኒ ይሰማል አሁን? እሺ አዎ ይሰማል። መልካም ጥያቄያችን ግልጽ ነው። ሰምተዋል ጥያቄያችንን። 3 ኡስታዞች ያቀረብነው ይደገምልኝ። ጥያቄያችን ግልጽ ነው። እሺ አቡ ሃይደርና ኦሳማ
ሰው ከእስልምና ከወጣ አሉ ከእስልምና ሰው ከወጣ ሃይማኖት ከቀየረ እንደ ሸሪዓው ህግ የ3 ቀን እድል ይሰጠዋል። ሹባ ገብቶበት ከሆነ በሊቃውንቶች መልስ ይሰጠዋል። የገንዘብ ችግር ገጥሞ ከሆነ ገንዘብ ይሰጠዋል። እነኝን አልፈልግም ብሎ ከእስልምና የሚወጣ ከሆነ ወንጀል ነውና ይቀጣል። ቅጣቱም ግድያ ነው እንደ ሸሪዓው ህግ አሉ ኡሳማና አቡ አይደር። አንደኛው ደግሞ ምን አለ? ውሸት ነው ከእስልምና ሰው ስለወጣ አይገደልም አለ። እሺ ማንኛው ነው ትክክል? ትክክል አቡ ሃይደር ናቸው። ነብይ ደግሞ በኔ ላይ የሚዋሽ ገሃነም ይገባል ብሏል። ስለዚህ ያንኛውን ኡስታዝ ደጋግሞ እየዋሸ ነው። ስለዚህ ገሃነም ይገባል ማለት ነው። ገሃነም ይገባል ብለን መወሰን አንችልም። ኦኬ እሺ፣ ችግር የለውም። ያለው አስተሳሰብ ተሳስቶ ሊሆን ይችላል፣ ዋሽቶ ሊሆን ይችላል። አህመድ ሳኒ ይሁን። እሺ እቺን ሰሞኑን አሁን ተርታውን እየገባን ነው። አሁን 4ኛ ደረጃ ላይ ደርሰናል። በየቀኑ ማአት ውሸቱን እያመጣን ማለት ነው። ከሁሉም ኡስታዞች ጋር እየተጋጨ ከሁሉም ሊቃውንቶች ጋር እየተጋጨ ማአት አንተና ታውቀዋለህ ብዬ አስባለሁ። አድርግልኝና ልመልስልህ ጥያቄህን። እሺ ስለዚህ ኡስታዞች በእስልምና ይዋሻሉ አይዋሹም? ውሸተኛ ናቸው አይደሉም? ፍጹም የሆነ ሰው የለም። ይዋሻሉ፣ ተሳስተው ሊዋሹ ይችላሉ፣ ሆን ብለውም ሊዋሹ ይችላሉ፣ ሊሳሳቱ ይችላሉ። ቴንክ ዩ ለመሰለህ ያልኩህ ኡስታዙ አሁን ዛሬ በል ትናንት ወዲያ በል ከዛ ወዲያ ገባን 4 ቀን ተርታውን እየዋሸ ያዝ ነው። ሲዋሽ ደግሞ ከኛም እፎይ ዋሽቷል ብሎ ነው ቪዲዮ የሚሰራው። እፎይ ዋሽቷል ብሎ ሲል ከራሱ ኡስታዞች ጋር ነው የሚጣላው እና አቡ ሃይደር ጋር ከሐዲሱ ጋር እዚህ ንጽጽር ከሚሰሩት ጋር ምላሽ እያለ የሚሰራው ሁሉ ማለት ነው ውሸት ነው። እሱ በዋሸ ቁጥር እኛ መረጃ እናመጣለን። መረጃ የምናመጣው ምንድነው? አንደኛ ከቁርአን፣ ሁለተኛ ከሐዲስ፣ ሶስተኛ ከሙፈሲሮቻችሁ ማወቅ ያለብህ ነገር ምን እንደሆነ ታውቃለህ? እነኝን እናመጣና ይቅርታ አድርግልኝና እነኝን ሁሉ አምጥተን በተጨማሪ ደግሞ ምን እናሳያለን መሰለ? እፎይ ዋሽቷል ሊገደል እያለም ያሰራብኝ ነው። ተከታዮቹ እሱ እፎይ ዋሽቷል ብሎ ነብያችን ላይ ዋሽቷል እያለ ቪዲዮ ይሰራል። ማወቅ ያለብህ እሱ ዋሽቷል ብሎ ባይ አዳም አህመድ እነግርሃለሁ፣ ትቀጥላለህ። ስለዚህ እሱ እንደዛ ዋሽቷል ብሎ እኔ ላይ ምን ላይ ሲሰራ ከስራ ያሉት ደግሞ ምንም ማያውቁ እኔ እውነት የዋሻው እየመሰላቸው ቀደም አይተዋል። አሁን ምንም ያህል ሳንጃ ያስወረደው እንትኑም የተዘጋው። ስለዚህ እነሱ ምንም ማያውቁት እኔ ዋሻው ይመስላቸዋል። እንደዛ ከሆነ እና አቡ ሃይደር ውሸተኛ ናቸው ወይ? እነ ኡሳማ ውሸታም ናቸው ወይ? እነ ሳዳት ከማል ቀጣፊ ናቸው ወይ? በነብያችሁ ላይ እየቀጠፉ ነው ወይ? ኡስታዝ ማን ነበረ የቁርአን ጻፊ እንትና ቁርአን የተረጎሙት ሐጅ መሐመድ ዘይኔ እሳቸው አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። እሳቸው ውሸታም ናቸው ወይ? እሳቸው ያሉትን እኔ ማለቴ አንተ አሁን ተስማምተልኛል። ስለዚህ ከአንተ ጋር ብዙም የለንም። አመሰግናለሁ። አይደለም አልጨረስኩም። እፎይ እሺ ቀጥል። እፎይ ምን መሰለ፣ አንተ ማውራት ያለብህ እዚህ ጋር ልታስተምር የገባኸው ስለ እስልምና ነው እንጂ ስለ ሙስሊም አይደለም። አንድ ሰው እስልምና ሊወክል አይችልም። እስልምና የሚወክለው እስልምናና እስልምና ነው። አንተ ሙስሊምን አይተህ እስልምና እንዲህ ነው ማለት አትችልም። እኔ አንድ ሰው ኦርቶዶክስ መጠጥ ሲጠጣ አይቼ ኦርቶዶክስ መጠጣትን ያዘልብል ማለት አልችልም። ምክንያቱም ኦርቶዶክስ መጠጥ መጠጣትን ይከለክላል፣ ግን አንድ ኦርቶዶክስን የሚከተል ሰው መጠጥን ይጠጣል። ያ መጠጥ የሚጠጣው ሰውዬ ኦርቶዶክስን አይወክልም ማለት ነው። ገብቶሃል? አንተ የምትናገረው እስልምና ምን አለ፣ እስልምና ምን ሰራ፣ እስልምና ምን አደረገ ነው። ሁለተኛ ነገር ደግሞ ምንጊዜም ጥያቄ ስትጠይቅ ግልጽ ጥያቄ አድርገህ ጠይቅና ትክክለኛ የእስልምና ኡስታዞች በትክክል ይመልሱልሃል ማለት ነው። አህመድ ቴንክ ዩ። ምን አለ መሰለህ አንተ እንዳልከው እስማማለሁ። ምስማማው ምንድነው? ለምሳሌ ጃፋር ባለጌ ቢሆን ሌባ ቢሆን የሆነ ነገር ቢሰራ እስልምና እንዲህ ነው ብዬ አልልም። እስልምና እንዲህ ነው ብዬ አልልም። ጃፋር ነው ያደረገው። ጃፋር ኡስታዝ ቢሆን ሼክ ቢሆን ወንጀል ሲሰራ ባየው እስልምና እንዲህ ነው ብዬ አልልም። በሱ ላይ ተመስርቼ አስተምሮ ሲሆን ግን
አስተምሮት ሆነ ግን እያስተማረ ከሆነ ግን ቻሌንጅ እናደርጋለን። ምክንያቱም አስተምሮ ነው። እኔ በባህሬ ባለጌ፣ ተሳዳቢ፣ ጋጦት፣ ውሸታም፣ ሌባ፣ ገዳይ ሊሆን እችላለሁ። ይሄ ባህሬ ሊሆን ይችላል። እኔ እንደዚህ አዳምት ያደረኩት ማለት ነው። በዛ የምንነቀፈው እኔ ነኝ። አስተምሮ ላይ ግን እያስተማርኩ አስተምሮ ከሆነ ግን ማለት ነው በአስተምሮ ላይ የምዋሽ ከሆነ በአስተምሮ ላይ መጥፎ እንትኖችን የምቀጥፍ ከሆነ ተከታዮች አሉ። ያንን ነገር እነሱም ተቀብለውታል ማለት ነው። እኔ ሰካራም ብሆን የኔ ስካር እኔ ጋር ነው የሚቀረው እንጂ ከስር የሚያዳምጠው እኔ በጠጣሁት እሱ አይወድቅልኝም። ልብ በል። ጃፋር ሌባ ቢሆን እሱ ራሱ ጃፋር ይጠየቃል እንጂ አንተ አይደለም እሱ በሰረቀው የምትጠየቀው። ጃፋር ግን ኡስታዝ ሆኖ ቢሰርቅ እርሱ ራሱ የሚጠየቀው። ጃፋር ግን ኡስታዝ ሆኖ ሲያስተምር እየዋሸ የሚያስተምር ከሆነ እሱ ብቻ አይደለም የሚጠየቀው። ለምን? አድማጩ ራሱ ያንን ውሸት እየዳደመጠ ነው እስካልተቃወሙ ድረስ። ያንን ውሸት እየተማሩ ነው። ስለዚህ ውሸት እየተማሩ ስለሆነ ሃይማኖት ላይ የሚዋሽ ኡስታዝ ካለ የሚዋሽ መምህር ካለ አይ እሱ አይመለከተንም ብለን ልናልፈው አንችልም። አሊያም ያንን ነገር ምን ታደርጋለህ? በእኛ ውስጥ ነው ለምሳሌ ነው እንጂ ሰውየውን ነው እንጂ እስልምናን አትነቅፍም እያልኩህ ነው። እኔ ሰውየውን ነው እንጂ እስልምናን አይደለም ምን ነፍበት አለ። ለምን መሰለህ? አለስ ምን ማድረግ አለብህ መሰለህ? ይሄ አካል የኛ ወገን አይደለም። ወይ አዳምጣ። ይሄ አካል የኛ አካል አይደለም፣ መናፍቅ ነው። ልክ እንደ ሺያዎች ወይንም እንደዛው ግዘት ትለየዋለህ። ይሄ እስልምናን የሚወክል መምህር አይደለም ብለህ ትለየዋለህ። እስካለየኸው ድረስ መምህሬ ነው ብለህ ከያዝከው ግን ውሸት ሲያስተምርህ አብረህ እያደመጥክ የምትቀጥል ከሆነ ውሸቱ የሚነቅፈው ማንን ነው? ውሸቱ የሚነቅፈው ማንን ነው? ሰውየው ነው? እስልምና ነው? ሰውየው ነው? አንድ ኡስታዝ መዋሸቱ፣ አንድ ኡስታዝ መቅጠፉ እስልምና ነው። ለምን? ምክንያቱም ኡስታዞች ያሉትን ነብይ ያለውን ሙፈሲሮች ያሉትን በሙሉ ክዶ ሌላ አስተምሮ እያስተማረ አንተ ደግሞ ትክክል ነው ብለህ የምትከተለው ነው የሚያውቁ። ቆይ አንተ መቃወም አለብህ ያንን አስተምሮ። ያ የሚያስተምርህን ኡስታዝ አትዋሽ። ፕሊስ ቆይ አዳምጣ። ያ ኡስታዝ ሲዋሽ ቆይ አዳምጥ። ቁርአን ላይ ያለን አስተምሮ እንደዛ አይደለም ብሎ ሲያስተምርህ 2000 ሰው ቁጭ ብለህ እየተማርክ አዎ ትክክል ነህ ካልከው የሌለ ነገር ሲያስተምርህ ከተቀበልከው አብረህ ትጠየቃለህ። አለበለዚያ ምን ማድረግ አለብህ? እንዳትጠየቅ። ይሄ እኛን አይወክልም የኔ መምህር አይደለም ብለህ መለየት አለብህ። ቅድም ምን ብያለሁ? ሙሐመድ ምን ብሏል? ነብይ በእኔ ላይ የሚዋሽ ገሃነም ይገባል ብሏል። አቡ ሃይደር ደግሞ ምን አለ? እንደ ሸሪዓችን ህግ አለ። እንደ ሸሪዓችን ህግ ሰው ሙስሊም ከነበረና ሃይማኖቱም የቀየር ከሆነ የሶስት ቀን እድል ነው የሚሰጠው አለ። ከነጥቡ ወጣሃል። ይቅርታ አድርግልኝና ካወራነው ነጥብ አንዴ ወጣሃል። ምን ብዬ ወጣው? እያልኩህ ያለሁትኝ እኔ እስልምናና ሙስሊም የተለያየ ነገር ነው ያልኩኝ። ገብቶሃል? እስልምናና ሙስሊም የተለያየ ነገር ነው። ሙስሊም ማለት እስልምናን የሚከተል ሲሆን እስልምና ደግሞ የሃይማኖቱ ስም ነው። እስልምና የደነገገውን ድንጋጌ አይተህ እስልምና ላይ መፍረድ ትችላለህ እንጂ ሙስሊሙን የሚሰራውን ስራ አይተህ እስልምና ላይ መፍረድ አትችልም። ኦኬ። እስልምና ማን ነው እሱ የምትማረው? እስልምና የሚያስተምርህ ማን ነው? ትብርኝ ደግሞ ማስተምርህ። ምክንያቱም እሱ ከእስልምና አስተምህሮ ውጪ ስለሆነ። ስለዚህ ይሄንኛው ኡስታዝም ሁለት የተለያዩ ኡስታዞችን አመጣውልህ። አንደኛው ትክክል ከሆነ አንደኛው ውሸታም ይሆናል። ስለዚህ የትኛው ነው ትክክለኛ እስላም ምረጥ አልኩህ። ከዛ ራስ ምን አልከኝ? እና አቡ ሃይደርን መረጥክ። እና አቡ ሃይደርን ከመረጥክ ደግሞ ይሄንኛው እየቀጠፈ ነው። እናመሰግናለን። እየቀጠፈ ነው ያልኩህ ግን መልስህ ልክ አይደለም። እፎይ ማለት ልክ አይደለም። መልስህ ልክ አይደለም ማለት ምን አልኩኝ? እኔ ምንም አላልኩም እኮ። በቃ እና አቡ ሃይደር ናቸው ትክክል አልከኝ ወይ? እና አቡ ሃይደር ትክክል ናቸው አልከኝ። ይሄን አይደለም ያነሳን ነው። በቃ እኔ ይሄንን ነው የምፈልገው። እዛኛው ጭቅጭቅ ውስጥ ታውቁት በቃ እሱ። ምክንያቱም ኡስታዞቹ ናቸው የሚያስተምሩት ወይ ኡስታዞቹ ናቸው የሚያስተምሩት አልከኝ። አቡ ሃይደር ላይ ነው እንጂ እስልምና ላይ አይደለም የፈረድከው። የፈረድከው እስልምና ላይ አይደለም፣ አቡ ሃይደር ላይ ነው። አመድ ካንተ ጋር ጨረስን። ይቅርታ አድርግና ጨረስን። ይብቃል
ኧረ ተው ይብቃል፣ ደከመኝ። እሺ ምን ልበልሽ? ላስረዳህና ጥያቄህን ጠይቀኝ። ይሄን ጥያቄ ስለ እስልምና ነው እንጂ ስለ አቡ ሀይደር አትጠይቀኝ። እሺ ምን ልጠይቅህ? ጨረስን እኮ እኔና አንተ እኮ በእንትኑ ላይ እኮ ተስማማን እኮ አለቀ። ተስማምተን ጨረስን። የተስማማነው እና አቡ ሀይደር ላይ ነው እኮ በእነሱ ተስማማን። በቃ በእነሱ ከተስማማን የእነሱን አስተምረው ከተቀበልክ ያንኛው ደግሞ ከእነሱ ተቃራኒ ነው። ስለዚህ ነቢያችሁ ላይ እየዋሸ ነው። ይሄንኛው አንደኛው ኡስታዝ ሲዋሽ እና አቡ ሀይደር እነ ኦሳማ ትክክል ይሆኑና ያኛው ኡስታዝ ግን እየዋሸ እንደሆነ እኛ እሱን ነው የምንፈልገው። በቃ ምክንያቱም ሁለቱም አንድ እኩል ተመሳሳይ ሊሆን አይችሉም። አንድ ነገር በተመሳሳይ ሰዓት ሁለት ተቃራኒ ሊሆን አይችልም። አንድ ነገር ነጭና ጥቁር በተመሳሳይ ሰዓት ሊሆን አይችልም። ስለ ግለሰብ ነው እያወራህ ያለኸው፣ ስለ ግለሰብ ነው፣ ስለ እስልምና አይደለም። ስለ አንድ ሙስሊም ሰው እያወራህ ነው። ስለ እስልምና እናውራ እያልኩህ ነው እኔ። በቃ ስለ እስልምናው ደግሞ ምን ጠየቅኩ? እሺ ስለ እስልምናው ደግሞ ልጠይቅ። ሰዎቹን አሁን እንደዚህ ያልከኝ እስልምናውን በግለሰቦቹ ላይ ላሳየ። ምክንያቱም ግለሰቦቹ ያወሩት እስልምናው ላይ መሰረት አድርገው ስለሆነ ሱናን ናሳኢ 40:59 ላይ ነብይህ እንደዚህ ብሏል። ኢብኑ አባስ ነው የተረከው። ነብዩ እንደዚህ እንዳዘዙ ይናገራል። ማንኛውም ሰው ሃይማኖቱን ከቀየረ ግደሉት የሚለውን ሐዲስ ላይ ነው ያወራ ነው። ስለዚህ ይሄንን ነው። አንድ ምሳሌ ልስጥህ። እሺ አንተ ወደ አንተ መጽሐፍ ቅዱስ ከመምጣት በፊት አንድ ምሳሌ ልስጥህ። እሺ አንድ ትምህርት ቤት ከፈትክ እንበል። የሰማኸኝ ነው? የሰማህ ነው። ትምህርት ቤት ከፍተሃልና ይሄን ትምህርት ቤት ከፍተህ ተማሪዎች አስገብተሃል፣ እያስተማርክ ነው። ከመሐከሉ ላይ ከተማሪዎቹ ከሚማሩት ተማሪዎች ላይ አንደኛው ተማሪ ጋጠ ወጥ ነው። ትምህርት ይፎርፋል፣ በአጥር በኩል ይዘላል፣ እንዲሁም ደግሞ አላግባቢ የሆኑት የትምህርት ቤቶችን ህጉን ይጥሳል። አንተ እንደ ዳይሬክተርና እንደ ትምህርት ቤት ከፋች ምንድን ነው የምታደርገው? ልክ ነው፣ ማባረር ነው ህጉ አይደለ? እሺ ህጉ ለምን የሚያባርሩ ይመስልሃል? አንድ ሰው ለምን የሚያባርሩ ይመስልሃል? እሺ እንዲማር ለወደፊቱ እንደዛ እንዳያደርግ እንዲማር ሳይሆን የሚያባረው ትምህርት ቤቱ የተከፈተበት ዓላማ ለትምህርት ነው እንጂ ለመፎረፍና ለጋጠ ወጥ ህግ ስላልሆነ ይሄ ዳይሬክተር አንድን ተማሪ ቢያባር ሁሉም ሰው ይስማማበታል። ለምንድን? ምክንያቱም ትምህርት ቤቱን ሲፈጥረውና ትምህርት ቤቱን ሲከፍተው ያለበት ዓላማ ለማስተማር ነው እንጂ ጋጠ ወጥ የሆኑ ህጎችን ለማድረግ ስላልሆነ አላህ Subhanahu Wa Ta'ala እቺን ዱንያ እቺን ዓለም ሲከፍት ያመጣን እዚህ እሱን እንድንገዛ ነው። አንድ ሰው ከዓላማው ሲወጣ ይወገዳል ማለት ነው። ታዲያ ሙሴ ህግና የኔ ህግ ምን አገናኘው? እኔ እኮ አዲስ ኪዳን ነው። ይሄን ያለው ማን ነው? ይሄን ያለው ማን ነው? ምን አገናኘው ታዲያ? እኔ ሙሴ እኮ አይደለም ምን የሚያስተዳድረኝ። ግድያን የደነገገው ኦርቶዶክስ ነው ወይስ ሌላ አካል? ሙሴ ነው እንዴ የሚያስተዳድረኝ? ይገደላል ያለው ማን ነው? ሙሴ ነው ወይ እኔን የሚያስተዳድረኝ? ሙሴ አይደለም። የሙሴ ያብየን ይገደል ብሏል አላለም? ያብየን ህገ መንግስት የጣሰ ይገደላል ቢል እኔ አህመድ ይገደል ይላል አይልም? መልስልኝ እስቲ አንዴ ከድር አንዴ ይገደል ይላል አይልም? والله العظيم ይሄ ቀውስ ነው። እሱ ጋር ታወር ቀውስ ነው። የመረረ ሰው ነው ይሄ። አረ ከድር አንዴ ዝም በል በአላህ። ይገደል ይላል አይልም? ማስረጃው የሙሴን ህግ የጣሰ ሁላ የሙሴን ህግ ማስረጃውን አንተ ከፍላግ አዲስ ኪዳን ላይ አልኩህ እኮ አዲስ ኪዳን ላይ እኮ ማስረጃ አንተ እንደዛ ሚል ማስረጃ አንተ አዲስ ኪዳን ላይ እንደዛ ሚል አምጣ። እኔ መጽሐፍ ቅዱስ እጄ ላይ ስለሌለ ነው እንጂ ታውቀዋለህ። የሙሴን ህግ የጣሰ ሁላ ማስረጃውን አንተ እሺ ጠብቀኝ፣ አመጣልሃለሁ። ጠብቀኝ። ያው ጊዜ ሚት አድርግና ሰርች አድርግና አንተው ችግር የለውም። እኔስ ጃፈር ቀጥል። እኔ የምለውን ማለት ነው አንተ የምትለው ሳይሆን ምርጫን አሳውቀን። የትኞቹ ኡስታዝ ነው እና አቡ ሀይደር ናቸው ትክክል ወይንስ ያኛው ኡስታዝ ነው ትክክል? እኔ የምመራው በኡስታዝ አይደለም።
ኡስታዝ ማለት በምንድነው የምትመራው? እኔ በቁርአንና በሐዲስ ነው የምመራው። ስለዚህ ሐዲሱ ይከፈትልህና አንደኛውን ኡስታዝ ወደ ገሃነም ትልክልናለህ ማለት ነው። ምክንያቱም በእኔ ላይ ቀጠፈ ገሃነም ይገባል ስላለ አንድ የክፈትልህ። ቆስጠንጢኖስ ወይንስ ክርስቲያን? እንደፈለጋችሁ። እኔ አንድ ነገር አሁን ማውራት የምፈልገው ከአንተ ጋር አንድ ነገር ብቻ ነው። አሁን እሱ እንዳለው ነገር አሁን ከአንተ ጋር ያወራችሁ ነበር። ያው ሐዲሱ ተከፍቶልሃል። ሐዲሱ ተከፍቶልሃል። እሱ እኮ አሁን በእናንተው መጽሐፍ እኮ ነግሮ ነበረ ከድር አሁን በእናንተው መጽሐፍ እኮ አህመድ ነግሮ ነበረ። እሱን አይደለም እኔ ለማውራት የፈለኩት ማለት ነው። እኔ በሐዲሱ በእንትኑ አይደለም እኔ የምመራበትን መንገድ ነው የነገርኩህ እንጂ አሁን በሱ አይደለም እያልኩ ያለው። አዳም ሐዲሱን አንብበው። እኔ ነገርኩህ እኮ አሁን በሐዲሱ እንትን የምመራበት ነው የነገርኩህ። እኔ ይገደል አይገደል ይላል አይደለም ያልኩ ያለሁት። አንተ አንድ ነገር ልስጠይቅህ ማለት ነው። አንተ እንደ ኦርቶዶክስ ነህ አንተ ነው የምትወክለው ወይስ ያ ካንተ ኋላ ያሉት ልጆች ነው የምትወክለው? አሁን ብዙ ምናቃቸው ሰዎች ኡስታዙን ተውነው ጃፈር ኡስታዙ ቀጣፊ መሆኑን ከአህመድ ጋር ተግባባን። አሁን ካንተ ጋር ደግሞ ይሄንን አዲስ አንብበልህ። አህመድ የሚያወራህን እንኳን አንተ ምንም ልሰማው ፍላጎት የለውም። በነገራችን ላይ አንተ ምን እንደምፈልግ ልንገርህ። ምንም የማያውቁ ህፃናቶች እስኪ አሁን ከተላላቅ ከሚያውቁ ከሚባሉ ሰዎች ጋር ለምን እንትን አትልም? ወደዛ በኩል እንከራከር ሲሉ አንተም ቢብላ እዚህ ጋር የሌላ ሃይማኖት የሌላ አምልኮ እንትን ለማዋረድ ከድር እየየ አያስፈልግም። ሶፍት የለንም። ከድር የታችኛው እንኳን ደህና መጣ። አይ ሶሪ ከድር ጃፈር ማለት ነው። ሐዲሱን አንብብ። ሐዲሱን አንብበው አሊያም ማይክ ያዝ። እንደዛ ከድር እንኳን ደህና መጣ። አህመድ አላገኘህም መረጃውን? ከድር እንኳን ደህና መጣ። እየሰማኝ ከሆነ እፎይ ይሰማል? ሰላም ነኝ። እንደምን ነህ? እንዴት ነው አለው? ጥያቄ ነበረ። ምንድን ነው ቶፒኩ? ጥያቄያችን አንደኛው ኡስታዝ ምን አለ? ከእስልምና የወጣ ሰው ላይ ነው ባባ ከእስልምና የወጣ ሰው ይገደላል ብለው የሚናገሩ ሰዎች ውሸታም ናቸው ብሏል አንደኛው። እና ዋይደር ደግሞ ከእስልምና የወጣ ሰው 3 ቀን ነው ቀጠሮ የሚሰጠው፣ በ3 ቀን ውስጥ ካልተመለሰ ይገደላል ብለዋል። የትኛው ኡስታዝ ነው ትክክል? የና ዋይደር ጀማ ነው ትክክል ወይንስ ያኛው ኡስታዝ? የቱ ላይ ነው እንደዛ ያሉት? እንደዚህ ተጨነቁ በጣም ጭንቀት ውስጥ ናቸው። ባይዘይ በጣም ማለት ነው። እቺኛው ነገር እኛ ተመችታናል በጣም ውሸታቸው ፍንትው አድርገን በፊት ሱፍ ለካ ስናሳያቸው አይገባቸውም። ሴቶቹ በተለይ እየዋሸው ይመስላችኋል። እኔ ራሱ ማለት ነው በራሳቸው ኡስታዞች ስገርፋቸው ካንተ በላ ውሸታም የለም። አንተ ደደብ እናቱ አንተ ካውሲ ነህ። والله العظيم ሰው አይደለም። ጂድ ካውሲ ነህ። የመረረ ሰው ነህ አንተ። አቡ ሃይደር እና ሁሱ በአንተ አፍ የሚሰርብ ሰው አይደለም። አንተ ጂድ እናቱ ኮሮና እኮ አልፏል። ምንድን ነው አፋችሁን የታፈናችሁት? ውይ አንዳንዴ ለካ ስድብም ያስቃል። ምርቃት ሆነልክ እኮ ሳትሰደብ አታድሩ። ይናፍቃል። አሁን ግን የቀደሙ ያሳየንም ቢላ አስበዋል። የቀደሙን ቢላ አይታችሁታል። ይሄን እኮ ነው ያለው። ክንዴ ነው ያለው። ቢላ እኮ አይደለም። በዛም ቢላ አይደለም እሱ ትልቅ ሻሞላ ነው። ሻሞላ ደግሞ ራቁታቸው ምን እየሰሩ ነው? ራቁታቸውን እኮ ነው ደግሞ ያሉት። አንተ ልብሳቸውን አውልቀው ወንዶች ናቸው እንዳለ። ህፃናት ቢያዩን ያለቅሳሉ። ታውቃለህ ከዚህ በፊት እናርደዋለን ምናምን የሚል ህፃናት አይተው ጎረቤት ራሱ አልቅሳሉ። እና በቃ አይምሮ ውስጥ እየመጣ ማለት ነው። እና ብዙዎች ተረብሸው ነበረ። እንደዛ ቪዲዮ ሲያዩ ይረበሻሉ። አሁን ይህንን ቪዲዮ ቢያዩ ደግሞ ህፃናት በጣም ይረበሻሉ።
ምን ያህል ሆረር እኮ እንደሆኑ ሰዎቹ በኢየሱስ ስም ሴጣን ይቀናባቸዋል በዚህ ጭካናቸው። ኤርስ አብዱማሊክ እንኳን ደህና መጣ። አብዱማሊክ መልካም። ጥያቄያችንን ሰምተው ነበር? አቤት። ጥያቄያችንን ሰምተዋል? ሰምቻለሁ ጥያቄያችሁን። መልካም። የትኛው ኡስታዝ ነው ትክክል? የትኛው ኡስታዝ ነው ትክክል? ተመልሶላል እኮ እኛ እኮ በኡስታዝ አንመራም። እኛ በአንድ አላህን እናመልካለን፣ በነብዩ መሐመድ እንከተላለን። የትኛው ኡስታዝ አትበለ። አጠያይቅን መጀመሪያ አስተካክል። መልካም። እሺ የና ሐዲስ አንብብና የትኛው ኡስታዝ ትክክል እንደሆነ ኦዲየንሱ ስለሚረዳው የና ሐዲስ አንብብና አስረዳ። እንደዚህ አይነት ፕሮግራም ካለ አንተን የሚመጥነው እውቀት ያለውን ኡስታዝ ጥራና ጠይቅ። አንተ እዚህ ጋር ምንም ማያውቀውን ሰው አስገብተህ እንደዚህ ነው ብትል ምንም እንትን የለውም። አንተ አብዱ ሰመድ አብዱ እንትና እቺ ምክር ለአንተ ኡስታዝ የሚመጥነ ለአንተ መልስ አይ እቺን ለአንተ ኡስታዝ ምክር ስጣቸው። ከቤታቸው ማይወጡ ከሴት በቀር ምንም መልስ የሚሰጠን አንተ ያው እዚህ ጋር ይሄ ፕሊስ ይሄ ባይዞ ለኛ ድል ነው። በዚህ መጠን ኡስታዞቻቸው ላይ እምነት እንዲያጡ አድርገናቸዋል። በዚህ መጠን ምንም ድል የለም። አይ ኡስታዞቻችን አንመራባቸውም እነሱ ቀጣፊ ናቸው እንዲሉ ማድረግ መቻል በራሱ አንድ ነገር ነው። ኦኬ ከሰሩን አብዱ ማሊክ ምክንያቱም እኔ መምህራኖቼን ካመጣ የትኛው ነው ትክክለኛ አስተምሮ ካልከኝ ማምንበትም መናገር እችላለሁ። ደጋግሞ የሚቀጥፍ ከሆነ የትኛው ትክክል አይደለም ማለት ወኔ እንድታጣ ነው የምናደርገና አለበለዚያ እስልምና አንድ ነው የምትለውን አፍርሱት፣ ስበሩት። ውሸት ነው፣ ቅጥፈት ነው። እስልምናን በውሸት እታደጋለሁ እያለ ያለው ኡስታዛችሁ እያሸማቀቃችሁ ያለው እሱ ነው፣ እኔ አይደለሁም። ለምን ታፍሩበታላችሁ? ቀጣፊ ነው በለውና በቃ ተገላገል። አነስ እንኳን ደህና መጣሽ። አነስ መሐመድ እስልምና ያለ ውሸት ይቆማል? ኔቨር ኤቨር እንዳታስቡት። ያለ ውሸት ሊቆም መቼም ሊቆም አይችል። ሃይማኖት ቢኖር ያለ ውሸት እስልምና ነው። ክርስቲያን አንብበው ቀጥል። ኦኬ ሱናን አናሳኢ 4059 ኢብኑ አባስ እንደተናገረው የአላህ መልእክተኛ እንደዚህ አሉ፣ ማንኛውም ሰው ሃይማኖቱን የቀየረ ግደሉት። ባይዞ የሶስት ቀን እያሉ ነበር የቀድሞቹ ኡስታዞች ማለት ነው። ኡስታዝ አቡ ሀይደር እና ኦሳማ ማለት ነው። ያው ሐዲሱ ላይ ስፔሲፊካሊ እንደዛ የሚል የለም። ነገር ግን ሃይማኖቱን የቀየረ በተገኘበት ቦታ ይገደል፣ ለሱም ደግሞ ለገደለው ሰው ደግሞ ሽልማት አለው የሚል ከቡሃሪ ሐዲስ አምጥተን ማሳየት እንችላለን። የሶስት ቀን ጊዜ ገደብ ስጡት የሚል ሐዲስ ላይ ሽታውም የለም። የትኛውም ሐዲስ ላይ ሃይማኖቱን የቀየረ ይገደል የሚሉ ከ30 በላይ ሐዲሶች አሉ አለ ክርስቲያን። ኦኬ በተገኘበት ቦታ ይገደል ለሱም ሽልማት አለው እሱ የሚል ሐዲስ በቂያማ ቀን በተገኘበት ይገደል የሚል አለ። ለገዳዩ ሽልማት እንዳለው ቢናገር አዲሶች አሉ፣ ቡሃሪ ሙስሊም፣ እነሱ ማምጣት ይቻላል። 3 ቀን ቀጠሮ ስጡት ደግሞ 3 ቀን ዳቦ ብቻ እየመገብክ ቤት ውስጥ ቆልፈህበት ማቆየት እንድችል ደግሞ አንድ አዲስ አለ፣ ሙተማለክ ላይ አለ። ለ3 ቀን ያህል የምትጠብቀው ለ3 ቀን ያህል ነው እድል የሚሰጠው የሚሉት እሷን አዲስ እዛው ነው። በ3 ቀን ውስጥ ማይመለስ ከሆነ ይገደላል በዛው። ቀጥል ክርስቲያን ሶሪ ችግር የለው። ኡስታዞቹ ያነበቡት በዚህ ሐዲስ መሰረት ኡስታዝ አቡ ሀይደር እና ኦሳማ ይሄን ሐዲስ ከዚህ ሐዲስ በመነሳት የ3 ቀን የእድሜ ጊዜ ይሰጠዋል። ከዛ በኋላ ግን ሃይማኖቱን ደግሞ የማይቀበል ከሆነ ደግሞ ሙስሊም ማይሆን ከሆነ ይገደላል ብለው ተናግረዋል። አንደኛው ደግሞ ምን ብሏል? አይገደልም ብሎ ተናግረዋል። ስለዚህ ከነዚህ ከሁለቱ ልክ የሆነ የትኛው ነው ማለት ነው? ልክ የሆነው የትኛው ነው?
ሙስሊሞች ገብታችሁ ይሄንን ሁለቱ ብቻ እኮ አይደለም ክርስቲያን ቲክቶክ ላይ እኮ ሁሉም ኡስታዝ ከሴቶቹ ሳይቀር ይሄንን ተናግረዋል። አዎ ከእስልምና የወጣ ይገደላል የሚለውን አክሴፕት ያደርጋሉ። ሜቢ አናቅም። አሁን ቢጠየቁ ደግሞ ሀሳባቸውን አይቀይሩ አናቅም እንጂ ሁሉም አስተምሩታል። ቪዲዮአቸው አሉን። ሰላም ነው እንደት? እሺ ወደ ዕብራውያን ምዕራፍ 10 አንቀጽ 28 ወደ ዕብራውያን ምንድነው ገብታል? እኔ ጋር ትታየኝም ግን ገብቻለሁ። ድምጽ አይሰማም? ድምጽ ይሰማል። ወደ ዕብራውያን አንቀጽ 10 እሺ ምዕራፍ 10 አንቀጽ 28 አንብበው እስቲ እና ምን ይላል? አንብበው አንተ ምን ይላል? የአዲስ ኪዳን ልጆች ይገደሉ ይላል። አይ ቲንክ እኔ ጋር አይታየኝም። ገብቷል? እኔ ገብቻለሁ። ድምጽ ይሰማል አይደል እንዴ? አለ ድምጽ ይሰማል። ጨለማ ነው እኔ ጋር የምትታየኝ። ኦኬ ጥያቄ ምንድነው እሱ? እሺ ጥያቄ ምንድነው ዛሬ እኮ አንተ ስለ እስልምና አይገለም ብለህ ይገላል ይውጡ ብሎ ይገላል ስትል የራስህን ሳታይ ነው እያወራህ ያለው። አንተ ንጹህ እንደሆንክ አድርገህ ማለት ነው። ራሴ በደንብ አይቻለሁ። ክርስቲያን ነኝ። ክርስቲያን እንደመሆኔ ደግሞ የአዲስ ኪዳን ልጅ ነኝ። የአዲስ ኪዳን ልጅ እንደመሆኔ ደግሞ ዋዳም ምዕራፍ 10 አንቀጽ 28 ክፈትለት አንዴ። እሺ ዕብራውያን ስንት? ምዕራፍ 10 አንቀጽ 28 ኦኬ እሺ ቁጥር አይ ቲንክ 28 ነው ይፈልገው እሱ የሚያስፈርድ ግን የፍርድ መጠበቅ ምናምን ነገር። እሺ የሙሴን ሕግ የናቀ ሰው 2 ወይንም 3 ቢመሰክሩበት ያለ ርኅራኄ ይሞታል። እሺ ምንድነው እዚህ ጋር ጥያቄ? እንዲገደል ያዛለ የሙሴን ሕግ የናቀ ነው። የካደ አይደለም የናቀ ነው። በንቀት ብቻ ማለት ነው። የሙሴን ሕግ አይደለም የሙሴን ሕግ የአብይን ሕግ እኮ ሕገ መንግስቱን ከጣስክ አስተዳዳሪ እንደመሆኑ ሙሴ ሕገ መንግስቱን ከጣስክ ለምሳሌ በተለይም የሀገርን ደህንነት የሀገርን ደህንነት የሙሴ ሕግ እያለህ ነው። የሀገርን ደህንነት አደጋ ውስጥ የሚከት ብታደርግ ከዛ ወዲያ ምስክር ከተገኘብህ ልትገደል ትችላለህ እኮ። ይሄን ያዘዘው ማን ነው? ምንድነው እሱ? የሙሴን ሕግ ይላል። የማን ሕግ ነው እያለ ያለው? የሙሴን ሕግ። ስለዚህ ሙሴ ሕግ ነበረው ማለት ነው። ህዝቦቹም ያስተዳደርበት ህዝቦቹን የሚጠብቅበት ሕግ ነበረው። ህዝቦቹ የተስማሙበት ህዝቦቹ ተስማምተው ቃል የገቡበት ነው። ስለዚህ ያ ቃል የገቡበትን ሕግ የመጠበቅ ኃላፊነት አለባቸው። እሱ ደግሞ የማስጠበቅ ኃላፊነት አለው። ይሄ ሕግ እኔን ይመለከታል ወይ? አይመለከተኝም። ለምን? ይሄ አሮጌ ሕግ ነው። አንድ በል። ሁለተኛ ይሄንን ሕግ ደግሞ ቃል አልገባሁበትም። ከሙሴ ጋር ተሰባስቤ በዚህ ሕግ እንመራለን ብለን አላልንም። አንድ ዕብራውያን ምዕራፍ 8 ክፈትልኝ። እዚሁ ምዕራፍ ላይ ዕብራውያን 8 ወደ ኋላ መለስ አድርገውና ቁጥር 13 ላይ አዲስ በማለቱ ይላል። ያለፈውን ሕግ ሲያወራ ነው። የአሁኑን አዲስ ኪዳንን ማለት ነው። አዲስ በማለቱ ፊተኛይቱን አስረጅቶታል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርበዋል ይላል። የትኛው? የሙሴ ሕግ። ምክንያቱም እኔ አይደለሁም ያን ተስማምቼ እንደዚህ ሕገ መንግስት በለው እሱ እንደ ሕገ መንግስት ሀገሪቷን እስራኤልን የሚጠብቁበት ነው። አዳምጥ ፕሊስ አዳምጥ። ቆይ የሙሴ ሕግ ምንድነው? እሱ እንደ አዲስ ኪዳን አይመለከተንም እኛ። ለምን? ትንቢተ ኤርምያስ ምዕራፍ 31 ላይ አንዴ ክፈትልን። ያ ሕጉ ከነሱ ጋር የተግባባው ቃል ኪዳን ማይሰራ ነው ለኛ። እኛ አዲስ ኪዳን ልጆች ነን። የአዲስ ኪዳን ልጆች ከሆነ ደግሞ ስላንተ አይደለም። ጥያቄን ልክ አልመለስክም። አዳምጥ።
የእኛና የናንተ ልዩነት አለው። ያ ህግ የተሰጠው ስፔሲፊካሊ ለተመረጡ ለተወሰኑ አካላት ለተወሰነ ኤሪያ ላይ ብቻ ዘሆን የሚመለከት መመሪያ አይደለም። 400 ዓመት በባርነት ቆዩ። ከ400 ዓመት በኋላ ሲመጡ እነኛ የተመረጡ ሙሴም ያስተዳድራቸውን ሰዎች ብቻ የሚመለከት ነው ያ ህግ ማለት ነው። ስፔሲፊካሊ እንደዚህ አይነቶች ያሉት ህጎች ሙሴም ያስተዳድርባቸው ማለት ነው። እንደውም እስራኤል ቤትና ከይሁዳ ቤት ጋር ፕሊስ አዳምጥ ቆይ አዲስ ኪዳን የምገባበት ወራት ይመጣል ይላል ማ እግዚአብሔር። ያ አዲስ ኪዳን ይገባል። አዲስ ኪዳን ነው አሁን እግዚአብሔር የሚገባልን። ሙሴ ግን በህግ ነበር የሚያስተዳድረው። በምን? በጽሁፍ ህግ። እኛ የምንመራው ግን በጽሁፍ ህግ ሳይሆን አሁን በምንድን ነው? በጸጋ ነው የምንተዳደረው። ለምን? አዲስ ኪዳንን ይሰጠናል። አዲስ ኪዳን እግዚአብሔር ራሱ ለህዝቦች ይገባል ማለት ነው። የሙሴ ህግ የጽፈቱ ሳይሆን አዲስ ኪዳን ይመጣና የጸጋ ህግ ይሆናል። ይህንን ማቴዎስ ወንጌል ምዕራፍ 26 ቁጥር 26 አይቲንግ አንዴ ክፈትልኝ። እሺ አንዴ ከዚህ ቶፒክ እየወጣህብኝ ነው፣ ይቅርታ አድርግልኝና አንዴ እንጨርስ። አንዴ የትም አልወጣሁም። እኔ የሚመለከት እኮ አይደለም የጠየቀኝ አህመድ፣ እኔ የሚመለከት ህግ ስጠኝ አልኩህ። እኔ የሚመለከት ህግ አይደለም። አዳም ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይሄ ነው። እኛ የተመሰረት ነው በሙሴ ጽሑፍ ላይ ሳይሆን በክርስቶስ ደም ላይ ነው፣ በክርስቶስ ስቅለት ላይ ነው። እሱ ደግሞ የኛ ምንድነው? አዲሱ ኪዳናችን ነው። ያኛው ህግ እስራኤልን ተጠላት ሀገር የሚጠብቅበት ሙሴ ያወጣው እኛን የሚመለከት አይደለም። አሁን ወደ ቶፒኩ ተመለስ። አሁን ጥያቄ ልጠይቅህ። ወደ ቶፒኩ ተመለስ። ወደ ቶፒኩን ስንመለስ እዚህ ጋር ምን ይላል? የሙሴን ህግ የናቀ አንድ ወይም ሁለት ሰው ከመሰከረበት ያለምንም ርህራሄ ይሞታል። ይሄን ህግ ያወጣው ማን ነው? ጥያቄን መልስልኝ። ሙሴ ህግ አለው አልኩ። ህዝቦቹም ያስተዳደርበት ህግ አለው። ጆሮ አይሰማም? ህጉን ያወጣው ማን ነው? ህጉን ያወጣው ከህግ ውስጥ አሁን ላሳየህ። ከህግ ውስጥ ለምሳሌ ዮሐንስ ወንጌል አውርተሃል፣ ብዙ አውርተሃል። ጥያቄን መልስልኝ። እየተሸነፍክ ነው። ጥያቄን መልስልኝ። ህጉን ያወጣው ማን ነው? አንዴ ኡሳማ ሙሴ ህግ አለው። ከህዝቦቹ ጋር ተስማምቶ ያወጣበት ሙሴ አዳምጥ። ሙሴ ህዝቦቹም ይመራበት ስለሆነ ህግ አለው። ለምሳሌ ከህግ ውስጥ አንዱ ምንድነው? ያመነዘረች ሴት ተወግራ ትገደላለች። ፕሊስ አዳምጣ። እሺ ሙሴን ያወጣው ከአዳምጥ ህጉን ያወጣው ማን ነው? ክርስቶስ ባታችና እንደ ሙሴ ፕሊስ አዳምጥ። እሺ ጥያቄ መልስልኝ። ህጉን ያወጣው ማን ነው? አዳምጥ። እሺ ያነበብከው መጽሐፍ ላይ ማን ይላል? የማን ህግ ይላል? ያነበብከው መጽሐፍ ላይ? ይሄን ህግ ያለ ርህራሄ ይሞታል ያለው ማን ነው? የማን ህግ ነው ይላል? የማን ህግ ይለዋል? የሙሴን ህግ የናቀ አንድ ሰው ወይ ሁለት ሰው ከመሰከረበት ህጉን ያወጣው። እሺ ስለዚህ ህዝቦቹም ያስተዳድርበት ህግ አለው ሙሴም። ስለዚህ ህዝቦቹን የሚያስተዳድርበት ያ ህግ ከእግዚአብሔር ውጭ ነው ወይ? አይደለም፣ ያ አይደለም። ምክንያቱም ስምምነት ስለሆነ ሙሴም ደግሞ በእግዚአብሔር ጥላ ስር ስላለ ማለት ነው። ከሙሴ ህግ ውስጥ አንዱ ሴት ልጅ ከህግ ውስጥ አንዱ ምንድን ነው? ካመነዘረ ተወግራ እንድትገደል ነው። ያ ህግ ህዝቦቹን በቅድስና ለመጠበቅ ስለሆነ ዮሐንስ ወንጌል ምዕራፍ 8 ላይ ስንመጣ ግን ያችን አመንዝራይቷን እንደ ህጋችን እንደ ሙሴ ህግ ተወግራ ትገደል ዘንድ ግድ ነው ብለው ክርስቶስ ጋር ዘው መጥተዋል። ያንን ዘው የመጡት ምንድነው? የህጉ ሰጪ ክርስቶስ ነው ታል። ከዛስ አይ ህጉን ተዋት ትግደሉ አካለ የሙሴን ህግ ይቃወማል ብለው ሊከሱት ነው። ግደሉ አካለ ደግሞ ርህራሄ ምሕረት የለውም ብለው ሊቃወሙና ከቶፒኩ ወጣሃል። ይቅርታ አድርግልኝና ጥያቄን አልመለስክልኝም። ለምን እያወራን ነበረ? ስለ ህጉ እኮ እየነገርኩ ነው። ስለዚህ የሙሴ ከሚያስገድላቸው አንዱ ምንድን ነው? ንገረኝ እስኪ። ከሚያስገድላቸው ህጎች ውስጥ መካከል አንዱ ምንድን ነው? ከሚያስገድላቸው ህጎች ውስጥ አንዱ ምንድን ነው? የሙሴን ህግ መናቃቸው። ያ ህግ ምንድን ነው? ምን የሚለውን ህግ ለምሳሌ ሲንቁ
ያው ሙሴ የደነገገላቸውን ህግ ይሄን ያለውን ማን ነው? ይሄን ብቻ መልስ። ይሄን ያለው ማን ነው? ሙሉ ሙሴ የደነገገውን ምን ሚለውን ህግ ነው ያለ ምን ሚለውን ህግ መናቅ ማለት አልቀበልም ብለው ወይ አዳም መናቅ ማለት እኮ አልቀበልም ብሎ ከህጉ ተቃራኒ ማድረግ ነው። ለምሳሌ ልስጥ ሃይማኖት ጋር መልስልኝ፣ ጥያቄን መልስልኝ። አዳም እሺ መናቅ ማለት እኮ ዝም ብሎ በውስጥ መናቅ ሳይሆን አልቀበልም ብሎ ከህጉ ተቃራኒ ማድረግ ማለት ነው። ከህግ ውስጥ ለምሳሌ ልስጥ ከሃይማኖት ጋር በተያያዘ እናንተም ስለምታነሱት ዘዳግም ምዕራፍ 17 ላይ ዘዳግም ምዕራፍ 13 ላይ የምታነሷቸው ቶፒኮች ስለሆኑ ልስጥ ከግድያ ጋር በተያያዘ ጥያቄን አዳም ያማን ያፈን ያማን አዳም እሺ ከህግ ውስጥ ነገርኩ እኮ ሊንቃቸው ከሚችላቸው ህጎች ውስጥ አለመቀበል ነው፣ ተቃራኒ ማድረግ ነው መናቅ ማለት። ስለዚህ ከህጎች ውስጥ እሺ መናቅ ማለት ምን ማለት ነው? ህጎቹን ይናቃል ከኝ እሺ የሙሴን ህግ እስቲ አንዱን ንገረኝ። አሁን ጥያቄ በጥያቄ ለምን እንትን ትላለህ? አንድ ጊዜ ይቅርታ አድርግልኝና የሙሴን ህግ የናቅ ይገደላል ማለት ምን ማለት ነው? እስቲ መልስልኝ እሱን። የሙሴ ህግ ምንድነው? ለምሳሌ ጥያቄን በጥያቄ ሳይሆን አንዴ ትመልስልኛለህ። ጥያቄን ልጠይቅህ። ጥያቄ የሚለው አስጨርሰኝ አንድ ጊዜ እሺ። ጥያቄ የሚለው የሙሴን ህግ የናቀ ያለምንም ርህራሄ ይገደላል ያለው ማን ነው? ያለው ማን ነው? ባዩ እዚህ ጋር ይሄን የመገደሏን ህግ የደነገገው ማን ነው? አራነጥ እሺ ማይክ ያዛን ኦሳማ ማይከስ ጳውሎስ እየተረከልህ ነው። ምን የሙሴን ህግና የአዲስ ኪዳንን ህግ ልዩነቱን እየነገረ ነው። ልዩነት አልፈለኩም። ጥያቄ አዳምጥ በእናትህ አዳምጥ። ደንቆሮ ነው እንደ ሰውየው። አዳምጥ አንጻራዊ እያስቀመጠልህ ነው። በሙሴ እንደዚህ ነበረ፣ በአዲስ ኪዳን ደግሞ እንደዚህ ነው የሚለውን እያስቀመጠልህ ነው። የሙሴን ህግ የናቀ ምን ይደረጋል? ይገደላል። ህጉ ከህጎች ውስጥ ደግሞ ምንድን ነው እሱ? ለምሳሌ ሙሴ የበለዓምን ለቤልፌጎር እንዳትሰግድ ፕሊስ ቤልፌጎርን እንዳትከተል አዟል ሙሴ። ለምሳሌ ህጉ ነው። ያንን ህግ ንቀህ ግን ቤልፌጎርን ሚውት አተረግመዋል። ሚውት አርግ ሚውት አርግ። ከህግ ውስጥ አንዱ ምንድን ነው? የቤልፌጎርን መከተል ነው። ምን ማድረግ ማለት ነው? ያ ህግ ምንድነው? የቤልፌጎርን እንትን ማድረግ ከሃይማኖት ጋር የተያዘ ስለሆነ ስለምታነሱትን እድል እየሰጠው ያለሁት ሃይማኖትን የቀየረ እናንተ ጋር እንግዲህ ያለ ብላችሁ ብሉይ ኪዳን ላይ ስለምጠቅሱ ነው እሱን እየሰጠው ያለሁት ለርዳ ብዬ ነው። ስለዚህ የሙሴ ህግ ይህን ይከለክላል። ለምሳሌ ንቀህ ግን ህጉን ብትተገብረው ትገደላለህ። ለምን? እዛ ላይ ምንድነው የሚደረገው? ህፃናት የሚታረዱበት ነው። ልጆች እንደተወለዱ የሚሰዉበት ነው። ስለዚህ እግዚአብሔር ደግሞ ኔሽኑን ፕሮቴክት ማድረግ አለበት። ስለዚህ ሙሴን ሾሞታል። ሙሴ ደግሞ እስራኤልን ያስተዳድራል። ስለዚህ ሙሴ ደግሞ ምን አለው? ህዝቡን ፕሮቴክት ለማድረግ ይህንን የሚያደርጉትን ሙሴ ምን ያደርጋል? በምስክርነት ከተገኘባቸው እንዲገደሉ ህግ አውጥቷል። ይሄ ነው ያለው። ኖርማሊ እምነቱ ስለቀየረ ብቻ አይደለም። ቤልፌጎር ወይንም ደግሞ የበዓልን እንትን የሚከተሉት ስራቸው ምንድን ነበረ? ከእንስሳት ጋር ወሲብ ማድረግ፣ ቤስታሊቲ አለ፣ ሆሞሴክሹዋሊቲ አለ። በዋናነት ግን ህፃናትን ነበር የሚሰዉት። ህፃናትን የሚሰዉ ስለሆኑ ስለዚህ ሙሴ ምን አለው? ህግ አለው። ይህንን የሚያደርጉትን ቅጣቱ ምንድን ነው? ግድያ ነበር በሙሴ ግድያ ነው። ይህንን ደግሞ የሙሴ ህግ ብለን እንለዋለን። እንደ አዲስ ኪዳን ግን አይመለከተንም። አሁን ታንተ ጋር ጨርሻለሁ። ሳማ እንኳን ደህና መጣህ። አልመለስክልኝም ጥያቄን። ማን የፈቀደለት ነው እንዲገል? ማን ያዘዘው? ገደል ያለው ማን ነው? ማንም ይዘዘው። አሁን ቶፒኩ ላይ አሁን ቁመና ከዛ በኋላ እዚህ ጋር ታወጣና እዚህ ቦታ ላይ እንዲህ የሚላለ ትለኛለህ አንተ ራስን ችለህ። ኤኒዌይስ የትኛው ኡስታዝ ነው ትክክል? አልመለስከለትም። የሱን መልስለት። እንኳን አልመለስኩኝ። ወደ ቶፒክ ተመለስ። የራስን መልስ። ለምን ወጣ?
ኦልራይት እሺ፣ አንዴ ቆይ ለሰው ላስገባ። እሺ ያስገባዋቸው ኔትወርክ ይመስለኛል እዛቸዋል። 3 ሰው አስገብቻለሁ። አይበቃም? ሙቤ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የትኛው ኡስታዝ ነው ትክክል? ጥያቄያችን ሜቢ ሰምተው ከሆነ አልሰማሁትም፣ አሁን ነው የገባሁት። ኦኬ። የና አቡ ሃይደር ጀማ አቡ ሃይደር እና ኡሳማ ከእስልምና የወጣ 3 ቀን ነው የሚሰጠው እድል፣ ካልተመለሰ ይገደላል አለ። አንደኛው ደግሞ ምን አለ? አይ ከእስልምና የወጣ አይገደልም፣ ጦርነት ከከፈተ ብቻ የሚገደለው አለ። ማንኛው ነው ትክክል? ውልቅ ውልቅ ይለዋታል። አይገድ ባኪ አንተ ኔትወርክ ዳይፍ ነው፣ ባታወራ ይሻላል። እንዴ ኧረ ያንተ ነው የማይሰማል። አሁን ትሰማለህ። መሀል ላይ ስታክ አድርገህ ነበር። የራስህ ነው። ከአንድ ሰዓት በኋላ የራስህ ነው። ያንተ ኔትወርክ ነው። የሆነ ሰዓት ቆሞ ነበር። ኧረ ተው ተው። ክርስቲያን የማን ነው የሚሰማው? ኧረ የኔም ነው የተቆረጠው። ቃል እኮ በበተን ነው የሚገባው። ቲክቶክ በቴክኖ ቃል በበተን ነው የሚገባው። ቴክኖ በተን አመጣ መሰለኝ። የኔ ነው የተቋረጠው ነበር። ይሰማል። እንትን ላይ ገብቼ እኔ ደግሞ ጊፍት ለራሴ እየሰጠው ነው። ኧረ ያንተ ፎ ነው። ኤሪስ ግራ ጋባኛ። አይሰማም ሲለኝ እኮ ራሴን ላዳምጥ ነበር። ይሰማል። ቀጥልሽ። እዚህ ሙተዋ ማሊክ ላይ አንድ ሀዲስ አለ። ሜቢ ታውቀዋለህ ብዬ አስባለሁ። እና አንዴ ትልቁ ላይ አድርገኝ ብናነበው በዛ። ቀጥልሽ። ሙተዋ ማሊክ ቡክ 36 ሀዲስ 15 ላይ ነው የሚገኘው። እና ያህያ ሪሌትድ ቱ ሚ ፍሮም ማሊክ ፍሮም ዛይድ ኢብን አስላም that the messenger of Allah, may Allah bless him and grant him peace, said, if someone changes his deen, strike his neck. The meaning of the statement of the prophet, may Allah bless him and grant him peace, in our opinion and Allah's know the best is ብሎ ይቀጥላል። ምንድነው የአላህ መልእክተኛ እንደተናገሩት ማንኛውም ሰው እስላማዊ ሃይማኖትን የቀየረ በዚህ ስትራይክ ሂስ ኔክ ነው የሚለው። እንግዲህ አንገቱን ቁረጡት እንደማለት ብለው የተናገሩት እንደኛና እንደኛ አስተሳሰብ ወይም ደግሞ እንደኛ ኦፒኒየን ብለው ምንድነው ያሉት? if someone changes his deen strike his neck refers to ማለት those who leave Islam for other than it like the heretics and their like ወደ ምንፍቅናዎች እና ወደ ተመሳሰሉት ከእስልምና ወጥተው ቢገቡ ይላል። about whom it known they are killed without being called to ተውባ የሚገደሉት ወደ ንስሐ ከመጠራታቸው በፊት ነው። because their ተውባ is not recognized ምክንያቱም ንስሐቸው ተቀባይነት ስለማይኖረው ተቀባይነት ስለማይኖረው they were hiding their kuffar and publishing their Islam so I don't think that is one called such people to ተውባ እነዚህ ሰዎች ኩፍራቸውን ወይም ደግሞ ክህደታቸውን በልባቸው ጠብቀው እስልምናቸውን ፕራክቲስ ከማድረግ ተቆጥበው ስለሚቆዩ የነሱ ንስሐ ተቀባይነት አይኖረው። ስለዚህ ምን ይደረጋሉ? በተገኙበት ቦታ አንገታቸው ይቆረጣል ነው የሚለው። ሐዲሱ የት ነው የምናገኘው? ሙተዋ ማሊክ ቡክ 36 ሐዲስ ነምበር 15። ይሄ የእስልምና ሊቃውንቶች ትራንስሌት ያደርጉበት የትኛውን ሐዲስ? ይሄንን ሐዲስ ማለት ነው። ሱናን አናሳኢ 459 ላይ ነብዩ ምን አለ? ማንኛውም ሃይማኖቱን የቀየረ ሰው ይገደል። የእስልምና ሊቃውንቶች ደግሞ ይሄን ሐዲስ ተንተርሰው
የሚገደለው ወደ ንስሐ እንኳን አይጠራ፣ ምክንያቱም ክህደቱን በልቡ ደብቆት ስለሚቆይ ብለው ሊቃውንቶቹን ፈተዋል ማለት ነው። ይሄንን አቡ ሀይደር እና ኡሳማ አዎ ይገደላል ብለዋል። ያኛው ደግሞ አይ አይገደልም ብሎ ተናግሯል ማለት ነው። ስለዚህ ሙስሊሞች በእነዚህ ስኮላሮች እና በእነ አቡ ሀይደር እና በዛ በአንድ ብቻውን በቆመ የቲክቶክ ኡስታዝ የትኛውን ትቀበላላችሁ? እስልምናን በውሸት ለመታደግ የሚጥረውን ኡስታዝ ይቀበላሉ አይሻልም? ያ እንግዲህ አክቹአሊ ያው ቲክቶክ ላይ ያሉት ያው ዞሮ ዞሮ የሚማሩ ስላሉ ከስር የሚያውቁ የሚረዱ የሚያገናዝቡ ስለሚኖሩ ለእነሱ ትምህርት ይኖራል። ዋናው ለብዙሃኑ ነው እንጂ ቲክቶክ ላይ ያሉት 10 ምናምን ሰዎች አይደሉም። ብዙሃኑ የሚረዳበት መንገድ ይኖራል። ከዚህ ደግሞ ራሳቸው አንደርስታንድ ማድረግ የሚችሉት ኮምፕሬንድ ማድረግ የሚችሉት ነገር ይኖራል ማለት ነው። እፎይ ጥያቄ አልተመለስልኝም። አንድ ብቻውን ተንጠልጥሎ አንድ እግሩ የቆመ የቲክቶክ ኡስታዝ መቀበል ወይስ እነዚህን ሁላ ሊቃውንቶች ኢግኖር አድርጉ እንትን ማለት ነው? ጥያቄ አልተመለስልኝም። እፎይ እንደዛ ነገር እናዝናለን። ምን እናድርግ ካደ አልመለስክልኝም ጥያቄን። እኔ የሚመለከት ጥያቄ ጠይቀኝ፣ ለእኔ የተሰጠኝን ህግ ጠይቀኝ። እሺ አይ እኔ እኮ ጥያቄህን ገብቶሃል? የጠየቁት ጥያቄ መጀመሪያ ገብቶኛል፣ በጣም ገብቶኛል። ያልኩህ ጥያቄ አንድና አንድ ነው። ወይ ነው እገሌ ነው ወይ እገሌ ነው የሚል መልስ ነው እንጂ ሌላ ማብራሪያ አይደለም የፈለኩት። የሙሴን ህግ የናቀ ሰው ልጨርስልህ። መጽሐፉ ራሱ ሙሴን አንዴ ልጨርስ። መጽሐፉ ራሱ ይነግራል። የማንን ህግ ይላል? የሙሴን ህግ የናቀ ሰው የማን ህግ ይላል? አንዴ ልጨርስ አንዴ እየተሰማኝ አይደለም። የማንን ህግ የናቀ ሰው ነው የሚለው? የሙሴን ህግ የናቀ ሰው አንድ ሰው ወይም ሁለት ሰው ቢመሰክርበት ያለምንም ርህራሄ ይገደላል ይላል አይደለም? የማንን ህግ ነበር ያለው? አልሰማውም። የሙሴን ህግ የሙሴ ህግ ምንድን ነበር ያለው? የሙሴ ህግ ምን ያለ ሰው? እሺ ቀልድ ነው መሰለኝ ያስከው አላቅም። ብቻ ይሄን ህግ ያወጣው ንገረኝ እስቲ። መልካም። እኔ በሙሴ ህግ ሳልሆን የምመራው በጸጋ ነው የምመራው፣ በእግዚአብሔር ህግ ነው የምመራው። በማን ህግ ትመራለህ አላልኩህም። በማን ህግ ትመራለህ አላልኩህም። በማን ህግ ትመራለህ አይደለም ያልኩህ። የሙሴን ህግ ይገደላል ያለው ማን ነው ነው ያልኩት። ግልጽ ነው ጥያቄ። የማን ህግ ነበር እኮ? የማን ህግ ነበር ያለ? አትቀልድ እፎይ። እንደሚሰማህ አውቃለሁ። ድምጼ ግልጽ እንደሆነ አውቃለሁ። እየተሰማህ ነው። እሺ ቪዲዮ ሪከርድ ላይ እያመጣልህ ነው። የሙሴን ህግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርህራሄ ይሞታል። ማነው ይሄንን እያለ ያለው? ይሄንን እየጻፈ ምን መጽሐፍ ላይ ያገኘው? አዲስ ኪዳን ላይ የእናንተ መጽሐፍ ቅዱስ ላይ። ስለዚህ የዚህ ጻፊ ደግሞ ምንድን ነበር መጽሐፉ ስሙ? ኧረ ተው አትቀልድ ባክህን። ይሄን መልስልኝ ጥያቄ። የመጽሐፉን ምዕራፍ እየጠፋብኝ ነው ታውቃለህ። እርጅና አንዳንዴ ላይቱም እዚህ ጋር ሲል የመጽሐፉ ስም ምን ነበረ? ወደ ዕብራውያን ምዕራፍ 10 አንቀጽ 28። መልካም። ስለዚህ ሐዋርያው ቅዱስ ጳውሎስ ነው የጻፈልህ የሙሴን ህግና የፈጣሪን ህግ እያነጻጸረ እየነገረህ ነው። ስለዚህ የሙሴ ህግን የናቀ ሰው ሁሉ ምን ይደረግ ነበር አለ? ሰው 2 ወይም 3 ቢመሰክሩበት ያለ ርህራሄ ይሞታል። የእግዚአብሔር ልጅ የረገጠ ወይ አዳምጥ። ሐዋርያው ቅዱስ ጳውሎስ እየጻፈልህ እየነገረን ነው። የእግዚአብሔርን ልጅ አለ ግን ስለ ክርስቶስ ሲነግረን ደግሞ የረገጠ ያንንም የተቀደሰበትን የኪዳኑን ደም እርኩስ ነገር የቆጠረ የጸጋውንም መንፈስ ያከፋፈለ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል።
ይህንን ማን እየጻፈልን ያለው? ሐዋርያው ቅዱስ ጳውሎስ ነው። ህጉ የሙሴ ህግ ይሄ ቃል አይደለም። ጥያቄን መልስልኝ። አፎይ ጥያቄን መልስልኝ። አዳም ጥያቄ እኮ ገና አዳም ተመልሷል እኮ ገና አዳም ጥያቄ ተመልሷል። አልመለስክልኝም። ፕሊስ አዳምጥ ወይ ለተመልካች ወይ ለእንትን ስጣቸው እስቲ ለእንትን ስጣቸው ቪውወር ያዳምጣል። ገና አዳም እኮ መለስክልን። ህጉ ለማን ነው ብዬ አስደጋገምኩህ። የሙሴ ያልከን ቴንኪው። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እየነገረን ነው? በሙሴ ጊዜ ምን እንደነበረ፣ በአዲስ ኪዳን ደግሞ እኛ ምን እናደርጋለን? ግደሉ ይላል። ቁጥር 30 እናንብበው። ተረጋጋ። በቀል የኔ ነው እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም ጌታ በህዝቡ ላይ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው። ስለዚህ እኛ አንድ ሰው ወንጀል ስለሰራ ኃጢአት ስለሰራ እኛ ሳንሆን ምንፈርደው ማን ነው የሚፈርደው? ሕያው እግዚአብሔር ነው። ምክንያቱም እርኩሱ የሚርከስ ቅዱሱ የሚቀደስ እኔ ፍርድ አይ ቲንክ ራእይ ምዕራፍ 22 ቁጥር 11 አንዴ ክፈትልኝ። ለእያንዳንዱ ምን አድርጋለሁ ስላለ ፍርድን እሰጣለሁ፣ ስራውን እጠን እሰጣለሁ ስላለ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እየነገረን ነው? ሙሴ ህግ ነበረው፣ ህዝቦቹም ያስተዳድርበት ነበረ። ያንን ህጉን ካላከበሩለት ምን ያደርጋል? ሙሴ ግድያ እንትን ሊል ይችላል። ነገር ግን ይህንን ከአዲስ ኪዳኑ ጋር አነጻጽሮ ነገረን። እኛ እንደዛ እናደርግም፣ ምክንያቱም እግዚአብሔር ነው የሚበቀለው፣ እግዚአብሔር ነው የሚቀጣው ብሎ ነገረን። እንደዚህ ይላል፣ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጻድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። ስለዚህ የፈለገው መርከስ ይችላል፣ የፈለገው መቀደስ ይችላል። መፍቱ ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር ነው። ስለዚህ ክርስቶስ ይህንን ነግሮናል። ይህንን ከነገረን የሙሴ ስላልመልሱ ብለህ ታስባለህ? በቃ ለአንተ ላይገባ ይችላል። ምክንያቱም ጭንቅላታችሁን ሱም አይትጠቀሙታላችሁ ክርስትና ላይ ላለመቀበል። አዳም ይህንን ጭንቅላትን ዞር አድርጋውን ራስህ ላይ ቢሆን ጭንቅላትን ላለመጠቀም ትሞክራለህ። ተረጋጋ፣ ቆይ ተረጋጋ። አይመሳሰልም አለ። እኔ ነኝ የምከፍለው ዋጋው ከኔ ጋር ነው የሚለውን ክርስቶስ እኔ ካመጣው ጋር አይመሳሰልም አለ። እሱ ያመጣው ላይ ሄድልኝ። አሁን ቁጥር 30 ክፈተው፣ ተመሳሳይ ነው። ቁጥር 30 ምንድን ነው የሚለው? ዕብራውያን ምዕራፍ 10 ቁጥር 30 እሱ 28 ላይ የጠቀሰው 30 ምን ይላል? በቀል የኔ ነው እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም ጌታ በህዝቡ ይፈርዳል። ማን ይፈርደው? እግዚአብሔር ነው ይፈርደው፣ ጌታ ነው ይፈርደው። ስለዚህ ራእይ ላይ ሄድንና ምናል ለእያንዳንዱ እንደ ስራው እኔ ነኝ የምከፍለው፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ጠማማውም ይጥመም፣ እኔ ስመጣ እከፍላለሁኝ አለን። አይመሳሰልም ይላል። እዚህ ጋር እያነበብከው እኮ ነው። እሺ እኔ የጠየቅኩህ ጥያቄ እስቲ ድገምልኝ ጥያቄን አንዴ። ወንድሜ ህጉ የማን ነው አልከኝ? የሙሴ። ማን ነው ይህንን የነገረን አልከኝ? ሐዋርያ ቅዱስ ጳውሎስ። ሐዋርያ ቅዱስ ጳውሎስ ነው እገላለሁ ያለው? ይገደል ያለው አይልም። እገላለሁ አይልም። ሰውዬ ይሞታል ያለው ማን ነው? ይሞታል ያለው አይልም። ይሞታል ያለው ማን ነው? ይሞታል ብሎ የጻፈን እኮ የሙሴን ህግ እየነገረ ነው ጳውሎስ ሲጽፍ። የሙሴን ህግ በሙሴ ጊዜ እንደዚህ ነበረ፣ አሁን ግን በአዲስ ኪዳን እንዲህ ነው የሚል እየነገረህ ነው። ጭንቅላትን እንዴት ነው እያሰራው ያለው? ጭራሽ እየደበላለክ ነው። እፎይ አይገናኝም ጭራሽ። የአንተን መረዳት ንገረን እስቲ። እንዴት ነው የሚለው? እስቲ አንብበው። 28 ላይ መልሰው የኔ ወንድም 28 ላይ መልስልኝ አንዴ። እስከ 30 ድረስ እስከዚህ ድረስ ታነበውና የአንተን መረዳት ትናገራለህ። የሙሴ ህግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርህራሄ ይሞታል። የእግዚአብሔር ልጅ የማንን ህግ? የሙሴን ህግ ቀጥለው እንደም የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ እርኩስ። የእግዚአብሔር ልጅ ማን ነው? እኔ አላውቅም። እሱን አንተ ንገረኝ።
ኢየሱስ ክርስቶስ ቀጥል። ኢየሱስ ክርስቶስ ነው። የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? እሺ ቀጥል። እሺ በቀል የኔ ነው እኔ ብድራትን እመልሳለሁ ያለውን እናውቃለን። ደግሞም ጌታ በሕዝቡ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው። አሁን የተረዳው ማነው ይህንን እየተናገረ ያለው? ማነው እንደዛ እየነገረን ያለው? እየተናገረ ያለው ማን ነው? እሱን ልጠይቅህ። ውይ አንተ ሰለቸኝ። ቅዱስ ጳውሎስ አልኩህ እኮ ቅዱስ ጳውሎስ የብሉይ ኪዳን የቅዱስ ጳውሎስ ቃል ነው። የቅዱስ ጳውሎስ ቃል ነው ይሄ። አዳምጥ። የቅዱስ ጳውሎስ እየተረከልን ፕሊስ አዳምጥ። የቅዱስ ጳውሎስ ቃል ነው ወይ ይሄ? የቅዱስ ጳውሎስ ቃል ነው። አዳምጥ። እሺ አዳምጥ። ቁጥር 28 ላይ የሙሴን ሕግ አምጥቶ ነገረን። በሙሴ እንዲህ ተብሎ ነበረ ብሎ ነገረን። ቁጥር 29 እና 30 ላይ ደግሞ ጌታ ተብሎ ነበር አይልም ተብሎ ነበር። ፕሊስ እሺ አሁን 28 አድርገውና 28ን እናንብበው። እሺ ቀላል ነው። አንብበው። እሺ የሙሴን ሕግ የናቀ ሁለት ወይም ሶስት ቢመሰክሩ ረህ ይሞታል። የማንን ሕግ የናቀ ሰው? የሙሴን ሕግ ኖ የማንን ሕግ የናቀ ሰው? የሙሴን ሕግ እያነበብከው ነው። ምን የማንን ሕግ የናቀ? አትቀልድብኝ። እያነበብከው ነው። የሙሴን ሕግ ነው የሚለው። ኦኬ የሙሴን ሕግ የናቀ ሰው ምን ይባል ይላል? ያነቀ ነው የሚለው። ቆይ ያነቀ ነው እንደሚለው የሙሴን ሕግ ምን እየቀለድክ ነው መሰለኝ። ሆኖም ቀረ ይሞታል 28ን የደነገገው ሰው ማን ነው? የማንን ሕግ የናቀ ሰው? ወይ በጣም እየቀለድክብኝ ነው። እንደ ትልቅ ሰው እያወራህ አይደለም። እንደ ትልቅ ሰው እያወራህ አይደለም። እየገባኝ ስላልሆነ የናቀ ነው የሚለው ያነቀ ነው የሚለው አይደለም። የማንን ሕግ ነው የሚለው? ቆይ ሕጉ የማን ነው የሚለው? የማንን ሕግ ነው የሚለው? የሙሴን ሕግ። የሙሴን ሕግ ነው። ሙሴ የኢትዮጵያ ንጉስ ነው። የኢትዮጵያ ነው። እሺ እንቀጥል። የሙሴን ሕግ የናቀ ሰው አየህ፣ እንደ ትልቅ ሰው እያወራህ አይደለም። የሙሴን የናቀ ችግር የለውም። እንደ ተከበረ ሰው እያወራህ አይደለም። ችግር የለውም። የሙሴን ሕግ የናቀ ሰው ሁለት ወይንም ሶስት ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩሰት ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ጥያቄ ምልክት። በቀል የኔ ነው እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም እናውቃለን እያለ ያለው ማነው? ወንድማችን አንተ መልስልኝ። እሱን እያስረዳኸኝ አይደል? ሐዋርያው ቅዱስ ጳውሎስ ያለ በሙሴ ሕግ የተሰጠውንና ክርስቶስ የነገረውን እየነገረን ነው። በሙሴ ጊዜ እንደዚህ ሕግ ነበረ። በዛ ሕግ መሰረት ደግሞ ከናቁ እንዲህ ካሉ ይቀጣሉ። ቅጣቱ ምንድነው? ግድያ ነው። የእግዚአብሔርን ልጅ ከናቁ አዳምጥ። የእግዚአብሔርን ልጅ ከናቁ ደግሞ እንዴት አይቀጡም ብሎ ጳውሎስ ይጠይቃል። ተዛስ ቅጣቱ ግን ምንድነው? እሱ እንደ ሙሴ ግድያ ነው ወይ? ሙሴ በሙሴ ሕግ አይነት ነው ወይ? ኖ እግዚአብሔር ምን ብሏል? ግን የእግዚአብሔር ሕግ ምንድነው? በቀል የኔ ነው እኔ ብድራትን እመልሳለሁ ያለውን እናውቃለን። ማን ነው ይሄንን ያለው? በቀል የኔ ነው እኔ ብድራትን እመልሳለሁ ያለው ማን ነው? መልስልኝ አንተ። እሱን እስቲ አስረዳኝ። እየተረዳው ነው፣ አስረዳኝ እስቲ። ይሄንን ያለው ደግሞ ጌታ ነው፣ ክርስቶስ ነው ይሄንን ያለው። የእግዚአብሔር ልጅ ምን ብሏል? በቀል የኔ ነው ብድራትን እመልሳለሁ። ስለዚህ የሚቀጣው ማን ነው? እግዚአብሔር ይሆናል። እሺ ጥያቄ የነገረን ማን ነው? እሱ ይሄን የነገረን ማን ነው? ሐዋርያ ቅዱስ ጳውሎስ። አንድ ነው እኮ አንድ ነው። ጥያቄ አንድ ነው። ኧረ ዝጋት። ሜቢ ክርስቲያን ግልጽ አይደለም እያወራሁት ያለው። ኧረ በጣም ግልጽ ነው። እስኪ አንዴ ልጠይቅህ ጥያቄ ልጠይቅህ። ኧረ በቃው ክርስቲያን እንዴ! አካዳሚክ እንዴት ነው ግን ትምህርት ቤት አስተማሪው እንዴት ነው የሚያስተምሩ? አዘንኩለት በጣም። ሳል ቡጋሪ 1913 ድድብና ጣራ ሲሰራብህ ከምር
ከስርም ያልገባቸው እየመሰለኝ ነው አሁን ላይ በቃ ጭራሽ እኔም ጠፋብኝ እኮ ለማስረዳት እነሱ ሲዝን ለምን አወረድከው? እፎይ ምንም በቃ አውዱን እኮ አንብበህ መረዳት ነገር ነው ሲጀመር። የሙስሊሞች ጭንቅላት በኢየሱስ ስም በዚህ መጠን ድንቁርና ውስጥ ናቸው አሉ። ግን በጌታ ስም እፎይ እሺ እንኳን ደህና መጣ። እሺ እንኳን መጣ። እሺ ለምንድን ነው ግን በስነ ስርዓት ማታስረዳው? መልካም በቃ እሱን ተወና አሁን አንተ ትረዳም አንተ ጋር እናወራለን። የትኛው ኡስታዝ ነው ትክክል? እኔ ጋር እሱን የትኛው ኡስታዝ ነው ትክክል? የሃይማኖት መምህር ነህ አንተ። አይ 2000 ሰው ስለሚታዘብ ጭንቅላታችሁን በዛው ይገመግሙታል። ችግር የለውም። 2000 ሰው እየታዘበ አይደለም። እኛ አሁን አንተን ለማመን በመጀመሪያ ያንተን ስብዕና አስፈልጋለሁ። አንተን ለማመን ቆይ እኔን ሳይሆን ኡስታዞችን ምረጥልን። የትኛው ኡስታዝ ነው ትክክል? ነብይ ደግሞ በኔ ላይ ከጠፋ ገሃነም ይገባል ብሏል። የትኛው ኡስታዝ ነው በትክክል ሐዲሱን የተረጎመው? እሱ አንተ እንደፈለክ ተርጉመው። አንተ አንድ ቃል ያመጣህ ሰውን ለማደናገር አትሞክር። በመጀመሪያ ኖ ሲቀጥል ደግሞ ማለት ነው ፕሊስ አታልቅስ፣ በቃ አታልቅስ። ሙስሊማዊ መልስ የላቸውም። ሲጀመር ሙስሊማዊ መልስ የላቸውም። ኡስታዞቻቸው ውሸታም ናቸው። ቤታቸው በውሸት ነው ያሉት። ከስር ያሉ ቁጭ ብለው የሚማሩ ሴቶች ሙስሊሞች ስላሉን ጌታ የተመሰገነ። የአንተ ስልጣን ማውረድ ነው። አውርደኝ፣ በቃ አውርደኝ። አንተ ሰው ነህ። በክት የበከተ በእስልምና መብላት ይቻላል። ለስሙ አንተ መምህር ነህ፣ ግን ከአንተ የማይጠበቅ ነገር አንተ በስብዕና እስኪ ሁሱን ይኸው እንዴት እንደሚናገር የሚያወጣቸው ቃላቶችን ተመልከት እኮ። አሁን ታደገው እስቲ ውሸታ መሆኑን እናሳይ፣ ያስመርጠው። ጀግና ይበለውና ኢብን አባስን ነብይህን ውሸታም በልልን ቪዲዮውን አሳየው። እንደው ቪዲዮውን አሳየው። የኩሱ ጓደኛ ነው፣ የኩሱ ደቀ መዝሙር ነው። እሱን ሊታደግ ነው የመጣው። ከንክኖት ነው። አቡ ሃይደር ቀጣፊ ይሆናል፣ ኩሱ ደግሞ ትክክል ከሆነ ማለት ነው የኩሱ ደጋፊ ስለሆነ። ቪዲዮውን አምጣው። እንደው ዋው ዌልካም። እንደው የምንፈልገው የሱን ደጋፊ አይደል እንዴ? አቡ ሃይደርን ማስጨፍጨፍ አይደል የምንፈልገው? አቡ ሃይደር ቀጣፊና ውሸታም መሆኑን መስከርልን አንዴ። ቪዲዮውን አንድ አስደምጣቸው። ተራስጥ አንዴ ቪዲዮውን አንድ አዳምጥ። ትሰማኛለህ? ባይ ቪዲዮውን አዳምጥ። እሱ ከሚያወራው ነገር ውስጥ ስማኝ። ቆይ አንተን አስቀምጠው። ቆይ አንተን ቪዲዮ አዳምጥ። ያንተን ቪዲዮ አስቀምጠና አንዴ ስማኝ። ኩሱን አዳምጥ። ቆይ ኩሱን አዳምጥና አቡ ሃይደርን ውድቅ ታደርግልናለህ። ኩሱ ጀግና ስለሆነ ቀጥለ። ኩሱን ያውቀዋለሁ። ኩሱን ያውቀዋለሁ። እኔም በፈለጋችሁበት መንገድ አዋርዱኝ፣ ፈጽሞ ውሸት መሆኑን እንግዲህ ማስረጃ ቪዲዮ ላያሳያችሁ። እኔ ያልኩህ ምንድን ነው? ሃይማኖትን ጥሎ የወጣ የምትለዋን ማለት ነው። ያኛ ያለው ላይ ጨርሱ። ይህን ሐዲስ አሁን አሳያቸዋለሁ። ይህን ቆርጠው ግማሹን ይሰጧቸዋል። ሃይማኖትን ጥሎ የወጣ በዚህ አንዴ ልንገርህ። በዚህ አልሙፋሪቁ ሊልጀማዓ የሚለው አንዴ አቁመውና ልንገርህ። አንዴ ሚውት አድርገህ አዳምጥና የጓደኛህን እንትን ትላለህ። ከዋይና ከጓደኛ ትመርጣለህ። አንዴ ሚውት አድርገው አዳምጥ እስኪ። ሳታዳምጥ ምኑ ነው የምትመልሰው? ይሄን ሙፋሪቁ ሊልጀማዓ ሃይማኖትን ጥሎ ወጣ ካሉ የሰማሁት ስለሆነ ልንገርህ። እንደገና ሰምቻለሁ ብሏል። እሺ ያዘው ማይኩን። ሰምቻለሁ ብሏል። አንዴ ያዘው። የሰማሁት ስለሆነ ልንገርህ። አዳምጥ። ሰምቻለሁ ልንገርህ። ጥያቄያችንን እናቀርብልህ። ቆይ ጥያቄውን እናቀርብልህ። ልንገርህ አሁን ስላለው ልንገርህ። ጥያቄውን እናቀርብልህ። እሺ ያለውን ልንገርህ። ቆይ ኩሽ ያለውን ልንገርህ። አሁን ያለው ምንድን ነው ያለው? አሁን እናንተ ከሃይማኖት የወጣ ሰው ይገደል ይባላል አልክ አንተ። ሁሱ ያለህ ግን ከሃይማኖት አንተ የያዝከው ከሃይማኖት የወጣ የሚለውን ቃል ነው። ግን ያለው ደግሞ ምንድነው? ሁሱ ያለው ከሃይማኖት ወጥቶ መልሶ በእናንተ ሃይማኖት ላይ ጦርነትን ያወጀ እንደሆነ ነው ያለው። ስማው፣ አንተ ራስህ እስከ መጨረሻ ስማው። ሰምቻለሁ። መልካም። ከሃይማኖት ወጥቶ ከእስልምና ሃይማኖት ወጥቶ ተመልሶ እናንተ ላይ ጦርነት አውጆ የተዋጋችሁ እንደሆነ። እሺ መልካም። እሺ ኩሱ ያለው ከሃይማኖት ወጥቶ ጦርነት ከከፈተባችሁ ነው የሚገደለው፣ ካልሆነ ግን አይገደልም ነው። ጦርነት ካልከፈተበት ይገደላል? አይገደልም። ካልሆነ ግደሉት አላለም። ሁሱም
ቴንኪው። እሺ ኦሳማና ደግሞ አቡ ሃይደር ያሉት ጦርነት ከከፈተብህ ሳይሆን ከእስልምና ከወጣ አንድ ሰው የ3 ቀን ብቻ እድል ነው የሚሰጠው። በዚህ 3 ቀን ውስጥ የገንዘብ ችግር ገጥሞ ከሆነ የወጣው ገንዘብ ይሰጠዋል። ሹባ ገብቶበት ከሆነ ምላሽ ይሰጠዋል። አልፈልግም ብሎ ወደ ጥመት የሚሄድ ወደ ሌላ ሃይማኖት የሚሄድ ከሆነ ቀጥታ ይገደላል ነው ያሉት። ስለዚህ አቡ ሃይደርና ኦሳማ ዋሽተዋል፣ ሐዲስም ዋሽተዋል ማለት ነው። እሺ ሐዲስን አንብበዋል። ከሐዲሱ አሳየኝ እንደሱ የሚል ኦሳማና ከ3 ቀን የሚል አሳየኝ። አንዴ ከስር ምን እያላችሁ ትጽፋላችሁ? ኡስታዝ ኦሳማና አቡ ሃይደር ዋሽተዋል፣ የገሃነም ናቸው። በማመሰረት ራሱ ነብዩ በሌላ ዋሸው ገሃነም ይገባል ስላለ አሁን አዲሱን አንብቦ የፈለግ ከ50 በላይ ሐዲስ ሰጣለው። ይሄንን አሁን አንተ ካልከው ተቃራኒ እንደሆነ ሐዲሱን አንብቦ አረብኛውን አድርግለት፣ አረብኛ ከቻለ ያልኩ ማለት ነው። ያልኩ 3 ቀን እድል ይሰጠዋል የሚል ሐዲስ አሳየኝ አንተ። ቅድሚያ ይሄንን አንብብ፣ እሱ ሰጣለኝ። እዚህኛው ሐዲስ ላይ እድልም አይሰጥም፣ ከነ እንድትገደል ነው የሚነግረህ። ቀጥታ የተገኘበት ግደለው ነው። አንብብ። ይሄን ምንድነው የሚለው? አንብብ እስኪ ምንድነው የሚለው? አንብብ። አይችልም አረብኛ? ከላይ ጀምረ ከመጀመሪያ አየው እስላም ማለት ነው። ሙሉ አድርግለት። ያው ይሄ አባባል አይደለም ከሚለው ጀምራለሁ እንጂ ቁርአን አባባል አይደለም። ችግር የለውም። አንብብ። ይሄው አንብብ ሙሉውን ነገርኩህ እኮ አንድ ሰው ያለው አንብብ አልቦሃል። አይዞህ ተረጋጋና አንብብ። እድል ሰጣለሁ እንደፈለከው። ይሄን ምንድነው የሚለው? አንተ አንብብ እንደፈለከ። ይሄ ምንድነው የሚለው? ንገረኝ አንተ። እንግሊዘኛውን አድርግልኝ። ያልኩህ ምንድነው? ከ3 ቀን በኋላ ይገደላል የሚል አንብብ። 3 ቀን እድል አይሰጠውም። ወዲያው እንደሚገደል ላሳየህ እኮ ነው። ኢብን አባስ ነው ያለው። እንደዚህ አለ። The messenger of Allah said, whoever changes his religion, kill him. ማንኛውም ሰው ሃይማኖቱን ከቀየረ ግደሉት። ምን በሉት? ግደሉት። ስለዚህ ኩሱ ያልከው ትክክል ስለሆነ አቡ ሃይደር የገሃነም ነው፣ ኡስታዝ ኦሳማ የገሃነም ነው። የነብይህ አጎት ልጅ ገሃነም ይገባል፣ ነብይህም ቅጣፊ ነው። ምክንያቱም ደሚሰንጀር ኦፍ አላህ ሰይድ ነው የሚለው፣ ያላ መልእክተኛ አሉ ነው የሚለው። ሙሐመድ ራሱ ቀጣፊ ነው እና መሰግናለና ሙሐመድ ራሱ ቀጣፊ ይሆናል። ገሃነም መኖሩን ታምናለህ? ገሃነም መኖሩን ታምናለህ አንተ? ገሃነም እንዳለማ አምናለሁ። ሙሐመድ በእናንተስ? ለማንኛውም አሁን ኩሱ ትክክል ነው አይደለ? ያላ መልእክተኛ ሙሐመድና ኢብን አባስ ሳዲቅ ወይ ደግሞ አቡ ሃይደር በእናንተ ገሃነም መኖሩን ታምናለህ? ፎከስ አደርግ። ምክንያቱም የኩሱ ደጋፊ ስለሆንክ ነብይ ገሃነም ነው፣ ኢብን አባስ ገሃነም ነው፣ ኢብን አባስም ገሃነም ነው። በእናንተ ገሃነም መኖሩን ታምናለህ? አሁን አዲሱ ላይ ፎከስ አድርገ የትም ሽፍት አታደርግም። ጨንቆሃል፣ አልቦሃል። አታለቃቅስ። ኩሱን ለመታደግ ነብዩን የከተተው ገሃነም ከተተው። ውሸት ነው አለ። የሚዋሽ ገሃነም የሚገባ ከሆነ ደግሞ ነብዩ ራሱ ውሸታም ነው። ተናገር የተባለው ነብዩ ስለሆነ የነብዩ አጎት ልጅ የት ይገባል? ገሃነም። አታለቃቅስ። አቡ ሃይደር የት ይገባል? ገሃነም። ኡስታዝ ሰው ሚሊዮን ሰማ። አታለቃቅስ። እሱም ብቻ ትታደጋለህ ማለት ነው። ቴንኪው። ገሃነም መኖሩን ታምናለህ አንተ? ያ ነብዬ እንደ በቆሎ እሸት እየተጠበሰ እንደሆነ አምናለሁ። እሺ ምን ይሰራል? ገሃነም የእጁን እንደሰጠው አምናለሁ። ክርስቶስ በገሃነም ነብዬ ክርስቶስ ምን ብሎ የቀለደው እንደሆነ አምናለሁ። አሁን በሱ ቤት እኮ ሽፍት ማድረጉ ነው ታውቃለህ። በክርስቶስ ላይ ምን ብሎ ማለት ነው? ኩሱን ለመታደግ በዚህ መጠን መጋጋት አይጠበቅብም። አሁን በቃ ማይከስ በቃ ለሌሎች እድል ስጥ፣ ይበቃል። ማም ይሰማል? ማም ሰማኝ። በቃ
ገሃነም አለ የለም? ለሃይማኖት ምሳሌ ሁን። በቃ ከስሩን በቃ አሁን እኮ ጨነቀህ እኮ። ምክንያቱም ነብይህን ገሃነም ከተትከው፣ ውሸታም አደረግከው። ኢብን አባስን ውሸታም አደረግከው፣ ገሃነም ከተትከው። ኡስታዝ አቡሃይደርን ገሃነም ከተትክ፣ ኡሳማን ገሃነም ከተትክ። ኩሱን ይዘህ ትቀመጣለህ ማለት ነው። እኛ ደስ ይለናል፣ ምክንያቱም ከስር በጣም ብዙ የሚማሩ ስላሉን ማለት ነው። እውነትን የሚፈልጉ ቁጭ ብለው ዶክመንት እያያዙ የእናንተን መልስ እየሰሙ የሚማሩ ስላሉን እንደነሱ አሪፍ መረጃ ትሆኑልናላችሁ። ዋሹ፣ ውሸታችሁን እያጋለጥን እስልምና ያለ ውሸት እንደማይቆም ማረጋገጫ ይሆነናል ማለት ነው። ማም ይሰማል? ደህና ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ሙስሊም ነህ? እኔ ክርስቲያን ነኝ። ኦኬ እሺ፣ ሙስሊም ነው የምንቀበለው። ምን ፈልገህ ነው? አይ ቅድም አብድ ሰላም ባወራው ነገር በእኛ በመጽሐፍ ቅዱስ ይቀርና በዚህ በሀገራችን ሕግ ራሱ በኢህአዲግ የነበረ ሕገ መንግስትና አሁን አዲስ የወጣው ሕገ መንግስት ተሽሮ አሁን የኢህአዲግን ሕገ መንግስት እናካሄድ ቢባል ራሱ ውድቅ አይቀበለውም፣ የአሁኑን ሕገ መንግስት ማለት ነው ስለሚቃወሙ። ስለዚህ የተሻረን ሕግ እንዴት ብለን ነው እኛ የምናካሄዱ ልል ፈልጌ ነው። እኔ ጋር ነው ተቋርጦ ነው ወይ? ተቋርጧል። ያስታካ አደረገበት ታርጎበታል። ታብታብ አድርጎ አስወጥቶታል። አይ ቲንክ ኮኔክሽን ላግ አድርጎበት ነው። ታብታብ እስከዛ ችግር የለውም። ኢብኑ ሳሊ ይሰማል? ሂድበት እስከዛ ክርስቲያን የእንትናን ሂድበት መጀመሪያ እሱ ያነሳው ፖይንት ማም ያነሳው። ማም ክርስቲያን ነው? ኦርቶዶክስ ነው? ማማ ክርስቲያን ነው። ማማ ነው? ማማ ነው የሚለው ማማ ነው። ኦኬ ሮንግ ስለሆነ ተሽሯል ምናምን ሲል መሻር ምናምን አይደለም፣ ከዛ አንጻር አይደለም የተነገረው። ኦኬ ሙሴ ስለ እስራኤሎች ልብ ክፋት ለእስራኤሎች ብቻ የተሰጠ እንጂ ለሰው ለሁሉ ለእስራኤላውያን ሰብ ሲባል የነፍስና የስጋ አገሩ አለ፣ የነፍስ ደግሞ አለ። ሁላችንም እስራኤላውያንን ይሄን ለይተወቅና የእግዚአብሔር ሕግ ሳይሆን የተሻረው ሙሴ ራሱ ለህዝቦቹ ጋር ከህዝቦቹ ጋር ተስማምቶ ያወጣው ያ ሕግ ነው። ለነሱ ብቻ ነው የሚያገለግለው። ክርስቶስ እንዳለው ማናችን ዝሙተኛዋ ሴት ልትወገር ስትመጣ ሙሴ ስለ ልባችሁ ክፋት እንደዚህ ያለ ከጥንትስ እንደዚህ ያልነበረ ማለት ለሚላት እንደዛ ተሽሮ ሳይሆን ራሱ ሙሴና እዛው አካባቢ ለነሱ የነበረ ሐሳብ ነው ያመጣው ለማለት ነው። ተሽሯል የሚለው ትንሽ ጥንቃቄ ብታደርግበት። ቢኮዝ ክርስቶስ ሕግን ልፈጽም እንጂ ልሽር አልመጣሁም ስላለ። እንደውም ክርስቶስ ምንድን ያለው? እንደውም አጠበቀውና ሕጉን ሙሴ እንግዲህ ዝሙት የሰራ ይገደል ነበር አለ ቢለው እሱ በጣም አጥብቆት በዓይኑ አይቶ በልቡ የተመኘ አመነዘረ ብሎ እንደውም ሕጉን ጥብቅ ሲያደርገው ነው የምታየው። እና አልተሻረ የእግዚአብሔር ሕግ አይደለም ለማለት ነው። እሱ ተሽሯል የሚለውን አማርኛ ጥንቃቄ እንድታደርግበት ነው። ቃል እንትን ካለ ስልጣን ካለ አስገባ። ሙስሊሞች ካሉ አያስገባ። አይ ስፖዞ ነው አያስገባም። ሲጀመር የለኝምም ደግሞ አያስገባም። ኦኬ እስኪ ኮፒ ሊንክ እያደረጋችሁ እህት ወንድሞች፣ ያ ምንድነው ግን በዋናነት እንድትረዱ በደንብ የምንፈልገው ኡስታዝ እንግዲህ ተወያይ ተብሎ በ17,000 ህዝብ መካከል ሲጠበቅ የነበረ ሰው በጉጉት ሲጠብቀው የነበረው ውይይት ነበርና ሆኖም ሳይገኝ ቀርቷል። ነገር ግን በጣም እጅግ በጣም በውሸት የታካነ ስለሆነ እነዛን ውሸቶች አውጥቶ ቀጥታ ከወንድሞቹ ጋር እንዴት እንደሚጋጭ የሚያስተምረው አስተምሮ ቀጥታ ከወንድሞቹ ጋር ይጋጫል። የትኛው እነዛ አቡ ሃይደር ዛሬ ያሳየናችሁ የአቡ ሃይደር እና የዚህን ልጅ ተቃራኒ የሆኑ ነገሮችን ሲናገሩ አይተናል። ሙስሊሞች ከነዚህ ከሁለቱ እንድትማሩ ወይም ደግሞ አንደርስታንድ እንድታደርጉ ነገሮችን እንፈልጋለን። ለዛ ነው ኦኬ እፎይ አሁንም አስቸግሮታል መሰለኝ። አይ ቲንክ እስኪ በውስጥ
አውራ ውስጥ ክርስቲያን አደውሉበት። የበለጠ እንትን ያደርገዋል፣ ይዘረግፈናል። በቃ ካልሆነ ይዘረግፈናል ካልመጣለት ቴክስት አድርግለት ውስጥ እና እኔ ደግሞ በአጽንኦት ልናገር የምፈልገው ለሙስሊሞች ወንድሞቼ እዚህ ውስጥ እየሰማችሁ ካላችሁ እፎይ እየሰደባችሁ አይደለም፣ ስድብ አይደለም እየተሰደባችሁ እየመሰላችሁ የምትናገሩት የምትመልሱት መልስ አለና በእንደዚህ አይነት መንገድ አይደለም ያለው። እባካችሁ ንቁ ወንድሞቼ። ይሄ ነው ትክክለኛው ነገር። ይሄ የኛው ኡስታዝህ እንደዚህ እያለ ነው፣ ይሄ ኡስታዝህ እንዲህ እያለ ነው ብሎ በስነ ስርዓት እያሳያችሁ ነው ያለው። እንኳን ይሄ እኮ ሙስሊም ወንድሞች እርስ በርሳችሁ እንኳን ከአንዱ ኡስታዝ አንዱ ኡስታዝ የተለያየ ነገር ሲመጣባችሁ ግራ እየተጋባችሁ እንደሆነ እናውቃለን። እየታየ ነው፣ ውስጣችሁም ያውቃል ልባችሁ እና እንደዛ ነው። አክቹዋሊ የሆነ ቀን ልንገባና እነሱም ያነሷቸውን ብሉይ ኪዳን ላይ ያሉትን እንመለከታቸዋለን። ያው እዚህ ቦታ ላይ እንደዚህ ግደሉ ተብሎ ታዟል ምናምን የሚሏቸው እነሱን የሆነ ጊዜ ላይ ሜቢ ገብተን እንትን እንላቸዋለን። እንደ እስልምናው ዝም ብሎ እምነት የቀየሩትን አይደለም። ብሉይ ኪዳን ላይ ያሉትም ምንም እንኳን ማንመራባቸው ቢሆኑም አሁን ላይ በእነኛ ህግ ወይ ባንመራም ብሉይ ኪዳን ላይ እንዳሉት አይነት ግን እንዳልሆኑ ልታውቋቸው ይገባል። የሞሎክ የሚከተሉ የበዓልን የሚከተሉ አማሌቃውያን፣ ከናናውያን እነኚህ ምን ነበረ የሚለው ማወቅ አለባችሁ። ኃይለኛ ወንጀል የሚሰሩ ናቸው። ልጆች ሰው ነው የሚያርዱት። ማምለክ ብቻ ሊትራ ዝም ብሎ የሆነ እምነት መቀየር ሳይሆን ልጆቻቸውን ነበረ የሚያርዱት፣ ለዛ እየወሰዱ ማለት ነው። እና ከዛ አንጻር ነው